የወደመው ኢኮኖሚ ቤተክርስቲያኗን ዝቅ እንዳያደርጋት ብዬ ወርጄ ደሴ ላይ B+G+5 ፎቅ ገዝቼላችኋለሁ። የእናንተ ነው። እኔ ለማን ላወርሰው? ከዚህ ህዝብ ሰብስቤ አይደለም 120 ሚሊዮን ብር ያን ህንፃ የገዛው ከእናንተ ሰብስቤ አይደለም። አሁን ከ100 ሚሊዮን ብር በላይ ወጪ ያደረግንበት G+7 ፎቅ ወልዲያ ላይ እየገነባው ነው። ስትራክቸሩን ጨርሰናል። ለእኔ አይደለም ለእናንተ ነው፣ ለቀጣዩ ትውልድ ነው። እኔ እንደግል የኔ አባት ከእናንተ ኑሮ የተሻለ ኑሮ የለው። አለባበሱንም አኗኗሩንም ይዩት፣ ሩቅ አይደለም። እኔም እንደሌላው ሰው የግል ቤት ይኖረ ብዬ ተመኝቼም አላውቅም። ቤቴ ንብረቴ ቤተክርስቲያኔ ናት። ይህንን ቦታ ከእናንተ ስረከብ ለተነሾቹ ካሳ ስሰጥ ከአሜሪካ ምድር ለምኜ ባመጣሁት ብር እውነት ለመናገር ከዚያም ባለፈ ከ100 ሚሊዮን ብር በላይ አጠቃላይ ለሰሜን ወሎ ማህበረሰብ አድርሻለሁ። ከ100 ሚሊዮን ብር በላይ ዋርላን ጨምሮ ዋርላ ቢያንስ ለ20 ገበሬዎች አንዳንድ በሬ ከዘር ጋር ገዝቻለሁ ብያቸዋለሁ። ለሆስፒታሉ 2,400,000 ብር ሰጥቻለሁ። ለምኝ 2 የሙት ልጆች ጋሸናው ስቻውን አስተምራለሁ አሳድጋለሁ ከጋሸናው ስጭ። እንደዚህ ሁሉ ለእያንዳንዱ ወረዳ ቤት ለተቃጠለባቸው፣ በሬ ለታረደባቸው፣ ጧሪ ቀባሪ ላጡ በሚል 100 ሚሊዮን ብር አስተላልፌያለሁ። እንዲህ ይሄ ዘፈን የተዘፈነው የመንግስት ላይ ያለውን ተቃውሞ ለመግለጽ ነው የሚሉት ስህተት ነው። ምክንያቱም በተለይ በዘር የተደራጁትን የኢትዮጵያን ባንዲራ እኮ አንስታችሁ ማነው ጥላችሁ የዘር ባንዲራ አንስታችኋል ነው የሚለው። ለውጥ ማምጣት ያልቻለውና ተስፋ የቆረጠው በቴዲ አፍሮ ዘመን በቴዲ አፍሮ ዘፈን ለውጥ ይመጣል ብሎ የሚመኘው ዘፈን ለውጥ አይመጣም። ይሄ ዘፈን የተዘፈነው የመንግስት ላይ ያለውን ተቃውሞ ለመግለጽ ነው የሚሉት ስህተት ነው። ምክንያቱም በተለይ በዘር የተደራጁትን የኢትዮጵያን ባንዲራ እኮ አንስታችሁ ማነው ጥላችሁ የዘር ባንዲራ አንስታችኋል ነው የሚለው። ለውጥ ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ይህ የቄሳርን ለቄሳር ነው። ከጉባኤ ኢትዮጵያ ስለሽ ነኝ። አብረን የተወሰኑ ሰዓታት እንቆይ ወይም ደቂቃዎችን እንቆይ ማለት ነው። ሙዚቃውም አለ እንግዲህ አይጥ ለሞቷ የድመትን አፍንጫ ታሸታለች። እንዲሁም ደግሞ ሞቱን ከገዳዮቹ የሚናፍቀው ትውልድና ገዳዮቹ የሚያወሩለትን አጀንዳ ካልሞተ በቀር የማይገባው ትውልድ ዛሬም ድረስ አለ የሚል ነው። ብዙ ጊዜ ብንናገርም ባንናገርም መልካም ነገር የሚሰሙት ያው ከኛም የተሻሉት እናት አባቶች ወንድሞች አላችሁ፣ መልካሞች ይሰማሉ ኦልሬዲ። ነገር ግን ያጋጋተውና ጩኸቱ ኢትዮጵያን ዛሬም በትናንት ነው እያሰበ በሙዚቃ የምትፈርስ ሀገር ኢትዮጵያን አድርጎ የሚያስብ በዛ ልክ ራሱን የሚያታልል ያው የቁራና የነስሩን ታሪክ ጠቅላይ ሚኒስትሩ እንደተናገሩት ስናይ በጣም ነው የሚያሳዝነው። በዚህ ልክ ራሱን በራሱ ለማጥፋት የሚጣደፍ ትውልድ ብዬ ነው የምለውና ጉባኤ ኢትዮጵያ ላይ ሰውነትን ኢትዮጵያዊነትንና ሀቀኝነትን መሰረት በማድረግ ካለንባቸው ችግሮች ሁሉ የምንወጣባቸው መሰረታዊ ቁልፎች ናቸው ነው። በዘረኝነት በጎጠኝነት የሚሰፈሩና ችግርን ለማቆየት ችግር እያወሩ ችግር እየፈጠሩ የሚቃዡና የሚያጭበረብሩ ሰዎች ከዛ ውስጥ መውጣት የማይችሉ መሆናቸውን ሁሉም ሰው ሊያውቅ ይገባል ነው የምለው። አይ ቲንክ ኔትወርኩ ካለ ማለት ነው፣ ከሌለ የለም። ኦልሬዲ ዘመድኩን በቀለ ሰላም ጋሽ ዘሪሁን እንዴት አላችሁ? አብራችሁ ያላችሁ ወንድሞች አብራችሁ ስላላችሁ እጅግ አድርጌ ነው የማመሰግነው። እውነት ያሸንፋል፣ ኢትዮጵያዊነት ያሸንፋል። ውሸት፣ ባንዳነትና ዘረኝነት ከሰሮቹ ከአምጪዎቹና ካሳደጉት ጋራ አብሮ ይጠፋል ማለት ፈልጋለሁ። አለካከውም እንግዲህ ያው እንደምታውቁት ነው የኔ ኔትወርክ አንዴ ከተነካካ ስለማይገኝ ማለት ነው። ሰዎች ይወራጫሉ።
ምንም ብትወራጭ ሰዎች ይወራጫሉ። ምንም ብትወራጭ ከተወሰደ በኋላ ግን አንተ ምንም ነህ። አሉ ሰዎች ተሰጥቷቸው አልሰሩም ነበሩ እኮ የሆነ ነገር ነበሩ አልሰሩም። አሁን ከወረዱ በኋላ ይሰቃያሉ። እንትን እኮ እንደዚህ አልነበረም እኛ ያሰብነው እኮ ያኔ ብታስብ ማትሰራው ነበር። አልቻልክም። ተሰጥቶ አልተጠቀምክበትም። አሁን ወይም መማርና አቅጣጫህንና ራስን መፈለግ ነው ያለብህ እንጂ አሁን ያለውን ሲዝን አሁን ያለውን የሚሰራውን ኃይል መተቸት፣ መጠየቅ፣ ማናገር ይቻላል። ግን እንዲህ ነበር ያሰብነው ልትል አትችልም። ያሰብከውን ከናሳቢ ይዘው ሄደሃል። ሰዎች ይወራጫሉ። በእውነት መንገድ ቴዲ አፍሮን ሰማነው። ክብር ይገባዋል ነው። ክብርና ሞገስ ለጀግናው መከላከያ እንቅልፍ አልባውም ለሆኑ መሪያችን እንግዲህ ለጠቅላይ ሚኒስትራችን ዶክተር አብይ አህመድ ይሆንልን ያለን እንግዲህ ወንድማችን ጋሽ ዘሪሁን ነው። አዎ ቴዲ በራሱ 18 ዘፈኖችን ዘፍኖ አንዱ ዘፈን ላይ የሆነ ነገር አለ ቢባል እኔ ከዛም በላይ በግልጽ መንግስትን እንዲስተካከል መተቸት ልክ ነው። ግን እነማን ናቸው? ቴዲን ወደውት ነው ወይ? ሰው ለማዳን ነው ወይ? በቃ ገዳዮች፣ ተስፋ የቆረጡ ሰዎች እነሱ እየነኩ እያለ እኔ እስኪሰለች ድረስ ስላወራሁት ነው የማይደንቀኝ። ምናልባትም የደላው ሙቂያኝ ካል ብዬ ርዕስ የሰጠሁት ባለፈው ላይ ብላይ እና ቪዲዮዎች ላይ መሰራቸውን ነገሮችን ማያለው። በነዛ ቪዲዮዎችም ብዙ ትዝብቶችን ወስዳለሁ። ላይክ ማድረግ፣ ሳብስክራይብ ማድረግ፣ ካለንበት ችግር የምንነጋገረው የምናወራው ማንኛውም ነገር ፍትሃዊ በሆነ መልኩ መፍትሄ ለማምጣት ቢሆን የኛ ተሳትፎ ማየታችንም ላይክም ሳብስክራይብ ማድረጋችንም ዶኔት ማድረጋችን ይሄው ድጋፍ ለማድረግ እንደዚህ የምትሞክሩ አንድ ወንድሜ እስራኤል ተሾመ የሚባለው ወንድማችን 1000 ብር ጉባኤ ኢትዮጵያን ደግፏል። በንግድ ባንክ አካውንት ማለት ነው። በጣም ነው የማመሰግነው። ኢትዮጵያ አምላክ ባለበት በረከቱን ይስጥህ ኦሪስትሽ ነው የምለው እስራኤል ተሾመ የሚል። ስለዚህ እሱ ነገር ከተቻለ እውነትን ለማውጣት የሚያስችሉ ሚዲያዎች ላይ ብንሰራ እውነት የሚያወጡትን ሁሉ ብንደግፍ የሚል ተልቋል። ያ ማለት እኔን ላትደግፉ ትችላላችሁ፣ መተው ትችላላችሁ። ምክንያቱም ካልተደገፍኩ እንደማልሰራ አውቀዋለሁ። እስከዛሬ የሰራሁት ግን በቂ ነው። ኢትዮጵያን አሻግራለሁ። አሹር ያመኑኝን ሁሉ እንደማኮራ እርግጠኛ ነኝ። ማንም ቦታ ላይ የሌሉ ምስጢሮችም እንዳሉኝ አውቃለሁ። ስለዚህ አለመደገፍም ሰውን ለመታዘብ ለእኔ ይሆነኛል። አብሮኝ ያሉት ወንድሞችን ደግሞ ለመጠበቅ ይሆነኛል። ፍትሐዊነት ከኛ ጋርም የጎደለ እንደሆነም እኔ አውቃለሁ። እዚህ ጋር የማወራው ነገር በምክንያት መሞገትና ማስተካከል እውነት ነው። ነገር ግን የሚገባውን እያወራው ኦር ያንን የሚሞግት ሰው ከሌለ ግን እንደ ሚዲያ የሚያስፈልገን ነገር ለምን አናገኝም? እኔ ልጄ መጣ ጌም ኦር የሆነ ማየት የምትፈልገውን ነገር እያየች ከሆነ ሞባይልን እሰጣታለሁ፣ እቀራለሁ በቃ። ምክንያቱም ያን ያክል ነው የነቁ ጥቂት ወንድሞቼ ከዛ ነገር ራሳቸውን ያራቁ ናቸው፣ የተጠበቁ ናቸው። ለብዙዎች እንዲደርስ ደግሞ ብዙ ሰው እያደረገ አይደለም። አብሮኝ የነበረው ሁሉ መንገድ ላይ ስለቀረ ኢትዮጵያን ድል እያደረግን ነው። አላሳፈርንም፣ አልተሳሳትንም። አሁንም እንቀጥላለን። አይዟችሁ። ድመት እና አይጥ ማንን ያጠቃል የሚለውን ነገር ወሰዱና ሞቱን ከገዳዮቹ የሚናፍቀው እስከዛሬ ድረስ ለደረሰበት ውርደትና መከራ የዳረጉትን ላለበት ውድቀት የመፍትሄ አካል አድርጎ የሚቃዠው ቢሆን እንዲድን እንነግረዋለን። ካልዳና ይበለው እንላለን። እንኳን ኢትዮጵያን ተውት፣ አይዟችሁ፣ ችግር የለውም። በአንዳንድ በእንደዛ አይነት አባታዊና የኢትዮጵያ እናት አባቶችን ሚስጥራዊ ነገሮች ከሚያይ እዚህ ጋር ዘሪሁን አለ። በእድሜውም በዛም በሚስጥራዊነቱ ብዙ ነገሮችን ስለሚያውቅ ለጋራ ግንዛቤ እያልን የምነግረው ነገር አለ። በዛ መልኩ ይቀጥላል። ድሉ የእውነት ነው። ድሉ የሀቅ ነው። ድሉ የኢትዮጵያ ነው። ዘረኝነት፣ ጎጠኝነት፣ መንደርተኝነትና ባንዳነት ዶጋመድ እያደረግነው ነው የምንቀጥለው። ለማንኛውም ጥላት ኃላፊነትን ይወስዳለሁ ብያለሁ። ባትከፍሉኝም፣ ባታዩኝም፣ ባታደንቁኝም የሚያጨበጭቡበት እንዴት ቢሆን ከኛ በታች እንደሆነ አይሾር። እሱን ጋሽ ዘሪሁን እዚህ አንድ ምስክር ስለሆነ ማለት ነው። እንደዛ እያደረግነው እንሄዳለን። እንኳንስ ዘንድሮ የሚለው ማለት ነው። አንዳንድ ነገሮችን እያጋራን በዛው እንሂድ።
በወልቃይት ጠገዴ ሰቲት ሁመራ በጠለምት በራያ አላማጣና ኮረም አፍላ አካባቢ እየተፈጸመ ያለውን የምርጫ መስተጓጎል እና መዋቅራዊ በደል አስመልክቶ ከአማራ ብሔራዊ ንቅናቄ አብን የተሰጠ መግለጫም አለ ተብሏል። ወልቃይት የጠለምትና የራያና አማራ ህዝብ ለሩብ ክፍለ ዘመን የዘለቀ የህወሓት የአፓርታይድ አገዛዝና የዘር ማጥፋት ዘመቻን በጽናት ተቋቁሞ ከጥፋት ቢተርፍም ዛሬም በፌዴራል መንግስቱ በተያዘው ህወሓትን የማባበል ፖለቲካ ሳቢያ ለከፋ ጥቃትና ስጋት ተጋልጦ ይገኛል ብለዋል። ማንኛውም ማህበረሰብ ራሱን በራሱ የማስተዳደር የመምረጥና የመመረጥ እንዲሁም ፍትሐዊ የበጀት ክፍል የማግኘት መብቱ በዓለም አቀፍ ድንጋጌዎችና በኢትዮጵያ ህገ መንግስት የተረጋገጠ ቢሆንም በእነዚህ አካባቢዎች የሚኖረው ህዝባችን ግን በመንግስት እየተንጸባረቀ ከሚገኘው ለስላሳ ፖለቲካዊ ሴራ እና የአተርፍ ባይ ስሌት ህዝባችን መሰረታዊ መብቶችን ተነፍጎ ይገኛል ብለዋል። በተለይም ባለፉት 6 ዓመታት የማዕከላዊ መንግስቱ በጀትና የፖለቲካ ውክልና በመከልከል የተፈጸሙ በደል ህዝቡን ለከፋ ማህበራዊ ቀውስ ዳርጎታል። ይህ ሆን ተብሎ ለህዝብ ወይም ህዝብን ያለ በጀትና ውክልና የማስቀጠል አካሄድ በሂደት ህዝቡ ስለ ነፃነቱ ተስፋ እንዲቆርጥ የማድረጊያ ስትራቴጂ እንዳይሆን ንቅናቄያችን አብን ብርቱ ስጋት አለው ብሏል። በመሆኑም አብን በሚከተሉት አንገብጋቢ ጉዳዮች ላይ ያለውን አቋም ማሳወቅም ይወዳል። አንደኛ፣ የምርጫ የውክልናና የበጀት እጦትን በተመለከተ የወልቃይት ጠገዴ ሰቲት ሁመራና የጠለምት ህዝብ በህዝብና በሀገር መስዋዕትነት የተገኘውን ድል ለማጽናት በራሱ አቅም ሰላምና ጸጥታውን አስፍኖ የሚገኙ አካባቢ በመሆኑ ምርጫ ለማካሄድ ምንም አይነት ተጨባጭ ምክንያት ሳይኖር አንድ ሙሉ የምርጫ ዘመን ያለ በጀትና የፖለቲካ ውክልና እንዲያሳልፍ መደረጉ ታሪካዊ በደል መሆኑ እየታወቀ አሁንም በድጋሚ በተለያዩ ሰበቦች ህዝቡን ከምርጫ በማግለል ቀጣዩንም የምርጫ ዘመን ያለ ውክልና እንዲያሳልፍ የሚደረገው ሸፍጥ በፍጹም ተቀባይነት የለውም ይላል። ሁለተኛው፣ የራያ አካባቢዎችን በተመለከተም ህዝባችን ከመንግስት ጎን ቆሞ ባደረገው ለአስጨራሽ ትግል አካባቢዎችን ነፃ ቢያወጣም ቅሉ መንግስት ለተደጋጋሚ ጊዜ የራያ አላማጣና የኮረም አፍላ አካባቢዎችን ጥሎ በመውጣቱ ህዝቡን ለወያኔ የበቀል ዱላ አሳልፎ ሰጠው የቆየ ሲሆን ዘንድሮም ይኸው ህዝብን የማጋለጥና አሳልፎ የመስጠት ታሪክ ለሶስተኛ ጊዜ በመቀጠልና አካባቢዎችም ያለምንም መከላከል ለህወሓት ተላልፎ በመሰጠታቸው ከ60 ሺህ የሚበልጥ ህዝባችን ወደ ራያ ቆቦ፣ ወልዲያና ሰቆጣ ከተሞች ተፈናቅሎ ምስቅልቅል ህይወቱን እየገፋ ይገኛልም ብሏል። በመሆኑም መንግስት የአካባቢውን የጸጥታ የማስከበር ኃላፊነቱን በመወጣት ተፈናቃዮችን ወደ ቀያቸው ሊመልስና የፌዴሬሽን ምክር ቤት ያሳለፈው የበጀትና የውክልና ውሳኔዎች ተግባራዊ እንዲሆኑ ጥሪያችን እያስተላለፍን የሚከተሉትን የፍትህና የዲሞክራሲ መብት ጥሰቶች በአፋጣኝ ምላሽ እንዲያገኙም እንጠይቃለን የሚለው አብን ነው። የህዝብ ሉዓላዊነት ማሸርሸር ወይም አንቀጽ 8 ህዝብን አትወክልም ማለት ሉዓላዊ ስልጣኑን በጉልበት መነጠቅ ነው። የራስን እድል በራስ የመወሰን መብት አንቀጽ 39 ያለ ተወካይ በምክር ቤቶች ድምፅ የሌለው ህዝብ ራሱን የማስተዳደር መብቱን ተጥሷል ብሏል። አምረሃ ፍትሐዊ የሀብት ክፍፍል መዛባት ለሀገር ኢኮኖሚ ከፍተኛ አበርክቶ ያለውን ህዝብ ከበጀት ድልድል ውጭ ማድረግ ፍጹም ኢፍትሐዊነት ነው ተብሏል። የመንግስት ግዴታን አለመወጣት የጸጥታ ችግርን እንደ ሰበብ በመጠቀም ህዝብን ለሁለት የምርጫ ዘመናት ወይም 10 ዓመታት ማለት ነው ያለ ውክልና ማቆየት የመንግስትን ዘላቂ መፍትሄ ያለመሻትና ከውጥረት አተርፋለሁ ባይነትን በጉልህ ያሳበቀ ሆኖ ይታያል። ይህ በደል ካልታረመ የዲሞክራሲያዊ ስርዓት መፍረስን፣ መዋቅራዊ መድሎና ጥቃትን እንዲሁም ህዝቡ በመንግስት ላይ ያለውን አመኔታ ጨርሶ እንዳያጣ በማድረግ ለማህበራዊ አለመረጋጋት ቀጥተኛ ምክንያት ይሆናል። ህዝባችን በገዛ ሀገሩ እንደ ሁለተኛ ዜጋ ሆኖ ያለ ውክልና እንዲዘልቅ መደረጉ በሀገራዊ ምክክር ሂደቱ ላይም ጥቁር ጠባሳ ሆኖ የሚቀጥል ይሆናልም ብሏል። ስለሆነም የአማራ ብሔራዊ ንቅናቄ አብን የሚከተሉት ጥያቄዎች በአስቸኳይ ምላሽ እንዲያገኙም ነው የሚጠይቀው። አንደኛ፣ የህዝቡ ዲሞክራሲያዊ የምርጫ መብት የፌዴሬሽን ምክር ቤት በወሰነው መሰረት በአስቸኳይ እንዲተገበር ወሩ እንዲከበር ማለት ነው። ሁለተኛ፣ የተነፈገው መንግስታዊ የበጀት ድልድል ያለምንም ቅድመ ሁኔታ እንዲለቀቅለት። ሶስተኛ፣ የራያ ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን የሚያስተዳድሩበት ሁኔታ እንዲመቻች እያሳሰብ የፌዴራል መንግስቱና ኢትዮጵያ ብሔራዊ ምርጫ ቦርድ የፌዴሬሽን ምክር ቤት ውሳኔን ያለመሸራረፍ እንዲያስፈጽሙ እያሳሰብን፣ ይህ የማይሆን ከሆነ ጉዳዩን ወደ ህግ ፊት በመውሰድ ህዝባዊና ህጋዊ ትግላችንን አጠናክረን የምንቀጥል መሆኑን ለሁሉም ወገን እናሳውቃለን። የአማራ ብሔራዊ ንቅናቄ አብን ሚያዝያ 12 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ ብለዋል። ይሄ ከባለፉት አንዳንድ ሰዎች ጋራ ነገሩ እንድታዩት የሚሆን ነገር ፕላስ
ፕሪቶሪያን ከተጣሰ ብዙ ጊዜው ነው። በየቀኑ ራሱን እየቀበረ ራሱን እየፈረፈረ ራሱን እየገደለ ያለው የህወሓት ስብርባሪው ማለት ነው። በዛ ደግሞ የሚያመልኩና ከህወሓት ውስጥ አዳኝነትን የሚናፍቁ ገዳዮቻቸውን ረጋጮቻቸውና ዛሬ ላሉበት ሁሉ ነውረኛ ህይወት ወይም የውርደት ህይወት ውስጥ የዳረጋቸውን ህወሓት ጥምዶ በሚል የክፋት ጥምረት ተጣምረው ሞታቸውን የሚናፍቁ ሰዎችን ሁሉ እያያችሁ የባለፈውን ለዚህ ሁሉ መከራ የዳረገውን ነገር ወደ ራሱ መልሻለሁ ብሎ ያወጀውን ነገር እያስታወሳችሁ ይህንን ደግሞ ከዛ ጋር በማያዝ ነገሮችን ከየት ወዴት የሚሉትን በማየት እንድንረዳና እንድናስረዳ ነው። መንግስት ላይ በዚህ ዓመት ምርጫ፣ ምክክር፣ የባህር በር ጉዳይ ሶስቱ አጀንዳዎች ተፈጻሚ ይሆናሉ። ስለዚህ እነዚህ አጀንዳዎች ተፈጻሚ ከሆኑ ኢትዮጵያ ውስጥ የተኮለኮሉ ነፃ አውጪ ነኝ፣ የፖለቲካ ፓርቲ ነኝ ምናምንቴ እየተባለ በየቦታው የተወሸቀ የኢትዮጵያ የባንዳና የባዕዳን ተልዕኮ ተሸክመው ታሪካዊ ጠላቶቻችን የሚጋልቡት ቆሻሻ ነገር ሁሉ በእነዚህ ሶስት አጀንዳዎች መሳካት ይጠፋል፣ ይወገዳል ማለት ነው። ምን ማለት ነው? ይሄ እንዳይሳካ ባለ በሌላ አቅም ሁሉ የኢትዮጵያ ጠላት በቻለው አቅም ይራገጣል። እነዚህ እንዳይሳኩ ምርጫ ከተሳካ በዚህ ምክንያት ኢትዮጵያን የሚረብሽ ሁሉ ጉሮሯቸው ይዘጋል፣ እስትንፋሳቸው ይቋረጣል። ስለዚህ እስትንፋሳቸው እንዳይቋረጥ፣ የደም ንግዳቸው እንዳይቆም በቻሉት አቅም ምርጫው እንዳይካሄድ ይጥራሉ። በመግለጫ የገለጡትና መሰል ሰዎች ሀገራዊ ምክክር የሚለው ሽግግር መንግስትና መሰል ቅጀቶች ላይ ያሉ ሰዎችን የሞታቸው ማብሰሪያ ነው። ሀገራዊ ምክክሩ ፋንክሽናል ከሆነ የአንድ ፋውንዴሽን መመካከርም እንደ አንድ አማራጭ ተደርጎ ኢትዮጵያ ውስጥ የሚቀመጥ ከሆነ ችግሮችን ይፈታል ብሎ የደመደመ ኃይል የለም። እኔም እንደዛ አልልም። ነገር ግን መሳሪያ አንስቶ ያኮረፈው ሁሉ ሆኖ በመግደልና መገዳደል ላይ የሚወራጭበት ሀገር ውስጥ አይ ለካ በመነጋገርም ችግሮቻችንን ለመፍታት የሚቻልበት አማራጭ እንዳለ እንደ አንድ አልተርናቲቭ የምናይበትን እድል ያመጣል። ስለዚህ እሱ ከመጣ በሽግግር መንግስት ቅዠት ውስጥ ተቸክለው ያሉና ምንጊዜም የማይሻገሩ እኛንም እንዳንሻገር የሚያደርጉ ሀገርም እንዳትሻገር ካንሰር ሆነው በፖለቲካው ዓለም ላይ ኪሳራን፣ እልቂትን፣ መባላትንና ውድቀትን ተጣብተው የኖሩ ፖለቲከኞች በሙሉ የህሉናቸው እዚህ ጋር እስትንፋስ ስለሚያበቃ አሁንም ሀገራዊ ምክክሩ ፋንክሽናል እንዳይሆን ችግር ይፈጥራሉ ማለት ነው። ባለ በሌላ አቅማቸው ነው። ሶስተኛው የባህር በር ነው። የባህር በር ጉዳይ ሆን ብለው እንዲሸሽ ካደረጉ በኋላ ካበላሹ በኋላ እዚህ አጀንዳ ብለው እያወሩ እንዳይገኝ አድርገው ሲሰሩ የነበሩ ሁሉ ያ ሲገኝ ኢትዮጵያን የሚረግጡ ታሪካዊ ጠላቶች ከፊት ለፊት ከምናያቸው በስተጀርባ እንዳይታዩ ሆነው የቆሙ ኢትዮጵያ ጠላቶች በሙሉ ያ ስኬታማ እንዳይሆን እኛ ሀገር ያሉ ቅርንጫፎች የኤምሬትስ ጉዳይ ነው፣ የኤምሬትስ አጀንዳ ነው ብለው ሲቃዡ ሁሉ የምታያቸው ጭንጋፎች ከሰው ተፈጥረው ከሰው በታች የሆኑ ጨንግፈው የቀሩ የእንግዲህ ልጅ ወይም የሽንት ጨርቅ የሚባሉ ሰዎች ሁሉ በዚህ ላይ እንደ ስራ እድል እንደ ስራ ዘርፍ ተሰጥቷቸው የሚጮሁ የሚያስጮሁና በዚህ የሚወራቸው ሁሉ ያ ሲሳካ የነሱ የነውር የጥፋት ህይወት በሙሉ እልባት ስለሚያገኝ ያ ህይወታቸው እንዳይቋረጥ ባለ በሌላ አቅማቸውንም ይወራጫሉ ማለት ነው። ስለዚህ እነዚህ ሶስት የችግሮቻችንን መፍቻ ነገሮች እውን ለማድረግ ሀቀኛንን የምንል ሰዎች ይህን የሚያሳኩ ነገሮች ላይ ትኩረት ሰጠን መስራት፣ ተናበን መስራት ግዴታችን ለመፍትሄ ከሆነ አለዛም ደግሞ ጥላቶች ምንም ይበሉ ምን መደነቅም የለብንም ስራችንን እየሰራን ከሆነ ነው። ብዙ ጊዜ ግን በእጃችን የገባውን ነገር ጥለን እንደገና በጠላቶቻችን ወጥመድ ውስጥ የምንወድቅበት ነገር አለ። እርሱ ላይ ትኩረት ቢደረግ እንደው እንደናንተ የወደቀ ሙት እንደው እንደናንተ የወደቀ ሙትቻ
ቴዲ አፍሮ እኔ በተለይ የአማራ ጽንፈኛው አታፍሩ እናንተን አረብ ላይ ሙልጭ የሚያደርገው ቴዲ ከመንግስት ጋር ልዩነት ይኖረዋል። የፖለቲካ ልዩነት አለው ብዬ ማምናለሁ። የፖለቲካ ሰው ነው ቴዲ ጀስት ላይ ካጫሉም የፖለቲካ ሰው እንደሆነው ማለት ነው። ግን የትኛውን የአማራ ጽንፈኛ አስተሳሰብ ሲደግፍ ነው ያያችሁት? ቴዲ አፍሮ ዛሬ ቴዲ 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 የምትሉት እንደው እንደናንተ የወደቀ ሙት ቴዲ ቢናገር ኖሮ እኮ አይደለም እነዚህ ሰዎች ተስፋ ቆርጠዋል እንዳልኳችሁ። አሁን ይሄንን እዚህ ቤት አዲስ አይደለም። እኔ አይ ቲንክ ሰው አንዱን ቪዲዮም ቢሆን መጨረሻው ድረስ ስለማይጨርሰው ነው እንጂ በዓለም ላይ የሚመጣውን አስተላለፍና እኔ አሁን ላይ በቃ መድገም የለብኝም ራሱ ነገሩ እየተናገረ ይሄዳል ብዬ የተወኳቸውን ነገር ሰው ሁሉ የሰማኝ ነው የሚመስለው። ግን ሰው ቪዲዮውን የጨረሰው አይመስልም። ስላልጨረሰው ነው እንጂ በእያንዳንዱ ቪዲዮ ላይ የተለያዩ ነገሮች አሉና ፖለቲከኞችን ለምሳሌ ትናንትና ነው ከትናንት ወዲያ እዚህ ትግራይ አካባቢ ላይ ያለ የህወሓት ቅርንጫፍ የማይድነው የህወሓት ቅርንጫፍ ምንድን ነው ከአልሻባብ ጋር እንሰራለን አለ። ለጉባለች እና ለስለሺ እዚህ የጉባለች ቤተሰብና ለስለሺ አዲስ አይደለም። ሻዕቢያ፣ ህወሓት፣ ፋኖ ሸኔ የሚባሉ የሽብር ቡድኖች ይዋቀራሉ። እኔና እናንተ ሰው ሆነን እንደ ሰዎችን በስራቸው ጥለን በሰሩት አመስግነን በሰሩት ጥፋት ወቅሰን በሰሩት ጥሩ ነገር እንደዛ ካልሄድን አብረን ሆነን ያገባኛል የኛ ጉዳይ ነው ብለን ካለ ነገሮችን ችግሮችን ማውራት ብቻ ሳይሆን ለመፍታት ካልሰራን ወደ ተራ ቦምብ አፈኝነት ይሄዳል። ሰው ሁሉ ቢያልቅ ሻዕቢያ የሚለው ስሙን ነው የሚፈልጉት። ያ የተፈጠረው በእኛ ሀገር ሰዎች አይደለም። እኛ ሀገር ያሉት አሽንጉሊት ናቸው። ፋኖ ላይም ብለው አሰልፏቸው፣ ሻዕቢያ ላይም ብለው ቢሏችሁ፣ ህወሓት ላይም ቢሏችሁ፣ ፋኖ ማንኛውም ነገር ላይ ቢሉን እዛ የምናያቸው ሰዎች መጫወቻ ካርዶች፣ አሽንጉሊቶች ናቸው። የተሸጡ እቃዎችን ነው ከፊት እንደ በቀቀን ሲጮህ የምናያቸው። ከነሱ ጀርባ ለመጥፋትም ሆነ በሌላ አማራጭ ራሱን ለመግለጥ በሚያስችለው መልኩ ተዘጋጅቶ የሚጋልባቸው የኢትዮጵያ ጠላት አለ። ስለዚህ እኛ ከነቃን አብረን ከሆንን ነገሮችን ከተቆጣጠር በየአካባቢው ያለውን ነገር እናጋልጣለን። የጸጥታ ኃይሉም የሚሸጥ ከሆነ እሱን አጋልጠን ትልቁ ህዝብ ስለሆነ ህዝብ አብሮ ከቆመ የኔ ጉዳይ ነው ያገባኛል ካለና የራሱን ግዴታ ተወጥቶ መብቱን ለመጠየቅ የሚያስችልበትን መዋቅርና አካሄድ ከዘረጋ ሁሉም ነገር ይፈታል። እኛ አብረን ካልቆምን ግን ጥላቶቻችን ፋኖ ነኝ የሚለው ሁሉ ቢጠፋ፣ ሸኔ ነኝ የሚለው ሁሉ ቢጠፋ በዛ ስም አሸባሪ ያዋቅሩበታል። ህወሓት የሚለው ቢጠፋ ህወሓት ኖሮ ነው እንዲያው ስንት ሰው የሞቱትን አባላት ወሰዱት። ከዛ ራሳቸውን በጸጸት ከዛ ያገለሉና ለትግራይ ህዝብ የሚሰሩት ወንድሞችን ወሰዱ። ወደ ሀራ መሬት የወጡትን ሁሉ ወሰዱና ህወሓት ላይ ያለ የሚባለው ያ ሁሉ ፈራርሶ በሻዕቢያ ራሱን ጠቅልሎ መምጣቱና የሻዕቢያ መረጋገጫ አስተራቸው መሆኑን በግልጽ ያየው ቅንጥብጣቢውና የትግራይን ህዝብ ለመከራ ለመዳረግ ራሱን የሸጠው የለየለት በሽተኛው የህወሓት ቅርንጫፍ እንደሆነ ዛጋ አይተናል። ጥበቃውን እንኳን የሚያካሄደው በሻዕቢያ መሆኑ ይሄ ሁሉ በየነበት ሁኔታ ግን ህወሓት አለ ይባል። ለምን? ኢትዮጵያ ውስጥ ያለው ችግር የሚቀዳው ከውጭ ዘላለማዊ ጠላቶቻችን ናቸው። ታሪካዊ ጠላቶች ማለት በታሪክ አጋጣሚ ሁሉ ራሳቸውን ኢትዮጵያን ለማጥፋት የሚያዘጋጁ፣ የሚያሰለጥኑ፣ የሚሰለፉና ጥረት የሚያደርጉ ማለት ነው። በታሪክ አጋጣሚ ባገኙት ዘመን ሁሉ ለኢትዮጵያ ጠላት እንጂ ወዳጅ ሆነው የማያውቁ ማለት ነው። ግብጽ አንዷ ናት። ግን ግብጽ ብቻ አይደለች። ዋናው ጠላት ሌላ ቦታ ነው። እሱን እኔን የሚመስሉ የኢትዮጵያ እናት አባቶች እዚህ መጥቶ ከመናገር ባሻገር ሌት ተቀን አናቱን ቀጥቅጠን እናጠፋዋለን። እናንተ ብቻ መልካሞቹን ተጸጸቱ፣ የራሳችሁን አስተዋጽኦ በመልካም አድርጉ እንጂ አይዟችሁ የኢትዮጵያን ጠላት ዶግ አመድ እናድርገዋለን። እርግጠኛ ሁኑ። በዚህ የሚያናድደው እዚህ ኢትዮጵያ ውስጥ ያለው የሚልከሰከሰው የሚልፈሰፈሰው ብቻ። ቴዲ አፍሮ እኔ በተለይ በሙዚቃ የሚደናበር ትውልድ ማየት ደግሞ በጣም ያስጠላል። ማንም ማቅራራት ይችላል፣ መዝፈን ይችላል። ነቲንግ ምንድነው ይሄን ያህል የተደነቀው ሰው?
ዝም ብሎ በየሄደበት መደንበር በዛ ልክ ራሱን ያጣ ትውልድ እንደው መሆን በጣም የሚያሳዝንም የሚያሳፍርም ነው። ወርጭ ማምጣት ትክክለኛው ነገር ላይ አሳዎች ሆነንም እንትን ማለት ይኖርብናል። ሌላው እስኪ እዚሁ ሳረሳው እንደምታዩት ሬድዋን ሁሴን ጋር ተያይዞ አሁንም ሬድዋን ሁሴን ለምን ተጸጸተ ብለው የሚጠሉት ሰዎች ኢትዮጵያ ስትፈርስ ቁጭ ብዬ ብለው ያሉ ጭንጋፎች ሬድዋን ሁሴን እንዲህ ብሎ አዛኝ መስለው ምናምን ይላሉ። ኧረ ተው ከጥላቶቻችን የኛን ማንኛውንም ነገር አንስማ። እንዴት ሰው ራሱን አያከብርም? እንዴት ራሳችሁን አታከብሩ? የኔና የእናንተ ጀግንነት የከፈልነው ዋጋ መከራ ካደረሱት ሰው ተሰብኮ እንደገና መልሶ እነሱ ተስበው እነሱ እንደሆነ ነገር ትኩረት የሚያገኙበት ኧረ ተው ግፍ ነው። እድሜ ልካቸውን ሲያጠፉን የኖሩ ሰዎችን መልሰው እንዲያጠፉን ከነሱ ጋር ቆሞ መገኘት እጅግ በጣም የሚያሳዝን ነው። እግዚአብሔር ይቅር አይለን ማንርሳ። የግል ሀዘንና ደስታ፣ ሳቅና ልቅሶ፣ መታመምና መዳን ሁልጊዜ ለገበያ መቅረብ አለበት ብዬ አላምንም። ግን ደግሞ አደባባይ የሚያውል ስምሪት ላይ ያለ ሰው ከፊል ህይወቱ ለህዝብ እይታና ሀሳት ክፍት መሆኑ የግድ ነው። እናም በዋነኝነት ሰሞኑን ወዳጅና ዘመድ ቢያንስ ኢትዮጵያዊ ስለሆንን አሳሰበን፣ እንደ ሰው ምን ተፈጠረ በሚል የተጨነቁትን ታሳቢ በማድረግ መረጃ ባጋራ በማለት የሚከተለውን ግልጽ ማድረግ ፈለጉኝ ብለዋል አቶ ሬድዋን ሁሴን ማለት። በዚያውም የመጥፎ ምኞትና ሀሰትን መሰረት መረጃ ወይም ሀሰትን እንግዲህ መሰረት ያደረገ መረጃ በማጣራት አስታክሼ ጎሸም ባደርግም ደግኛ ነው ብያለሁ ብለዋል። ከሁለት ሳምንታት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደን ለምሳ እንዳረፍን ነፋስ ለመከላከል የተጋረደ የእንጨት አካፋይ ፓርቲሽን ዋል ሚዛን ስቶ ሲወድቅ አናቴ ጋርና ትንሽ ገባ ብሎ አገኘኝ። ስንጥቁ መሰፋት ስለነበረበት ሐኪሞች በከፊል ላጩት። እኔ ደግሞ ሙሉን ቢሆን ይሻለኛል ብዬ እስከሚደርቅ አነሳሁት። እንደ ልጅነቴ ተመልኬ ሳየው አልጠላሁትም። ወዳጆችም እንዲያውም ሸጋ ነው አሉኝ። በተመልካቾች አስተያየት ተበረታቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለኩበት። የሆነው ይሄ ነው። የታከምኩትም አሚን ሆስፒታል ነው። እናማ እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣሁም። ምንም ያልተባለውም ምን አዲስ ነገር አለ በሚል ነው። ለማንኛውም ለተጨነቁት ምስጋናና አክብሮቴ ይድረስ ብለዋል። እርሳቸውን አሳስቧቸው ነው ወይ ሰዎቹ? አቶ ሬድዋን እዚህ ፊት ላይ ያሉ እህት ወንድሞቻችን ህዝብ የገባውም ያልገባውም እግራቸውን እየጎተተ ሌት ተቀን እንደማስቲካ በአፉ አድርጎ ሲያላምጣቸው እንደሚውል ያውቃሉ። በየትኛውም ቦታ ላይ መልካም ድምፁ ልክ አይደለም። አሁንም እንደዛ ነው። እነሱን እዚህ ጋር እንትን ያለው ደህና ነው የሚመስለው። ኑሮ እስኪ ቸክ አድርገው እና ተቆርቋሪ መስለው አጀንዳ ለማሳት ወና እንዲጠፉ ሁሉም ሰው ያማል። በዚህ በኩል ለምሳሌ አስቡት፣ የቴዲ አፍሮ ዘፈን ብዙ ሰው የሚያስጨፍረው ሀገር ሞታለች ብሎ አለ ብሎ ሀገሩን ለመቅበር በሚሊዮን ተሰብስቦ ይጮሃል። የት ሀገር ነው እንደዚህ አይነት የተረገመ ፍሩት ያያችሁ? እንኳን ያልሆነ ነገር ቢሆን እንኳን በሀገሩ ላይ የሚዘባበት በራሱ ላይ ነውሩን በአደባባይ የሚገልጽ ሞቱን በአንደበቱ የሚናገር ውርደቱን፣ ክህደቱን፣ ክፉነቱንና ውዳቂነቱን በአንደበቱ በየሚዲያው ሲለፈልፍ የሚውል ሰው ቴዲ ደግሞ ምንም ነገር አለመናገሩ ቴንኪው እንኳን አልተናገርኩም ዝም በላቸው። አሁን እነዚህ ቆሻሾች ከአንተ ጋር ተጠግተው ስትሰራው የነበረውን ነገር ዶጋመድ አድርገው ከነሱ ቆሻሻ ነገር ጋር ቀላቅለው መሬት ሊቀብሩ ነው የፈለጉት። ከነሱ ጋር የተጠጋ ሰው ሲሞት ሲከስርና ሲበላሽ እንጂ ሲድን አይተነው አናውቅም። እና የእነሱን ቆሻሻ ነገር ለማንጠልጠል ነው ከሱ ጋር የተጠለሉት።
ምንም ይበል የመጀመሪያው ሰው ቢሳሳትም እናስተካክለዋለን ነው ኢትዮጵያውያን ማለት ያለብን። ማንም ይሳሳት ለመምከርና ለማስተካከል ጥረት አድርገን ካልተሳካ ይደርሳል። በደንብ አድርገን ለመስደብም ሆነ ለመደብደብ ይቻላል። ግን ምንም አይነት የማስተካከያ ስራ ሳንሰራ እንደዛ ማለታችን ለምን? እና ሀገር እንደሞተች ሲያስወራ የነበረ ትውልድ ሬድዋን የአቶ ሬድዋን ግንባራቸው ጋር ያለው በምንም ይሁን በምን መመታት አሳስቦት ይመስላችኋል? ይሄ እንደ አጀንዳ አድርገው እንደዛ የሚያራግቡት እነሱ ሊሞቱም ያለውን ነገር በሙሉ ኦኬ እንዴት እንደሆነ አላውቅም። ሊሞቱም ምንም እንግዲህ ሊያስተካክሉ ነው እንትን ያሉት። እስኪ ካስተካከለ እንጃ የት ላይ እንደሆነ እዚህ ሞባይል ላይ ጋሰማው ምንም አይደለም። ኑሩ ኔትወርክ አንዴ ኔትወርክ ስንል አንዴ ሀሳባችን ጋር እኮ ማተኮር አልቻልም እና ያው ባለው ስለሆነ እንግዲህ ከይቅርታ ጋር ወፈንድም የለውም። እውነት እያወራን ስለሆነ እውነት የተጠላበት ሀገር ላይ ያለ ነው። እውነት አይወደድም። በቃ በሚዲያ ላይ ያው ካለው የገለባ እሳት አይነት ነገር ስለሆነ በዛ መልኩ ነው። አሁን ነው እንደዚህ ነው። ኢቭን ኢፍ ህፃኗ ከተነሳች ራሱ ገብቼ የማላውቀው በዛ ምክንያት ነው። የተሰማ ከሆነ ቼክ አድርጎና ስለዚህ ኦኬ ስለዚህ እዚህ ጋር ሀገር ነው አጀንዳችን፣ ኢትዮጵያዊነት ነው ያገናኛል። አብራችሁኝ ያላችሁ ሰዎችን ብትሆኑ 7 ሰዎች ላይክ አድርጋችሁታል። ስለዚህ 7 ወንድሞችን በኢትዮጵያዊነት ቋንቋ ነው እናንተ ፊት የምታዩትም እኔ አላይም፣ ግን ቋንቋችን ኢትዮጵያዊነት እውነትና ሰውነት ነው። እንደ አማራ፣ እንደ ኦሮሞ፣ እንደ ትግሬ፣ እንደ ሙስሊም፣ እንደ ክርስቲያን ሆኖ የሚያወራኝን ሰው እዚህ ቤት አናስተናግድም። ይሄ ደግሞ ኢትዮጵያ ውስጥ ያሉ ጠላቶቻችን የቀበሯቸውን ቆሻሻ ነገሮች ሁሉ አናታቸውን እያለ ዶጋመድ ያደረገ የሚያጠፋ ንግግርና አካሄድ ነው። እሱን ለማድረጋችንና በደንብ ስራችንን እየሰራን እንደሆነ የምታውቁት እንደ ሚዲያም እውቅና እንዳይገኝ ብዙ ነገር አለው። ኢቭን 10 11 እንደዚህ ሜምበርስ አሉኝ። ቢያንስ የኢንተርኔት እንከፍላለን እና ደግሞ ለትዝብትም ይሆናል። እኔን የምታዩ ሰዎችም ለትዝብት ይሆናቸዋል። ኢትዮጵያዊ ነኝ እያለ በተለያየ ቦታ ላይ እውነትን ወዳለሁ እያለ ብዙ የሚበጠረቅ በጣም ብዙ ሰው አለ። እሱን ሁሉ ውሸታም፣ አጭበርባሪ፣ ኢትዮጵያን ከጀርባ የሚወጋ መሆኑን በሁሉም ቦታ ላይ ማየት ትችላላችሁ። ከመንግስት ጀምሮ ለእውነት የሚጥሩ ሰዎችን ሲያበረታታ አታዩትም። ከመንግስት መዋቅር ጀምሮ ማለት ነው። ከውስጥ ያልጠራ ቆሻሻ ነገሮችን አዝሎ የሚሄድ በጣም ስለሆነ ነው ማለት ነው። እስኪ እኔ ተምሽቴ ውጪ ይህንን ትርክት አሁን እያሳደጉት ነው ይመስከርብኝ። ፊልም ተብሎ እየተሰራ ነው በእኛ You feel the pressure, the unknown. It's closing in. ነኝ አጣሩ ቆይስቲ ኧረ ይጣራ። ማን ነበር ነው ስሜን ያልከው? የኔን ነው ጨቅላው ነኝ። ይሄ ፊልም ተብሎ ጌትነት ያያ ጌትነት ልጅ ጨቅላው ማን ነበር ያልሽው ስሙን አንቺ? የኔ ነሽ። ኧረ ንገሪያቸው። ኧረ ተበላሸው። አይደለም እሱ አይደለም ጓደኛው። እኔ አይደለሁም ጓደኛዬ ነው። እኔ አይደለሁም ጓደኛው። አዎ የሚያወራው ስሙት በፊልም ነው። እነን ታራይተዋ አይቼዋለሁ። አለቅህም በለው። እሺ ወመንጀ ጥዬ አንገቱ ላይ አንጠልጥዬ ነው የማዞር። እሺ ይኸው ያክላልኝ። ይሄ እንዳረጋለሁ እየተባለ እንደ ቀልድ የተሰራው ነገር በተግባር ነው የሚኖር። ኢትዮጵያ ኑማንማ ብለህ ባታስቸኩለና አንመላ የለም ወይ ሌላም ቤት አለና ወዳጀ ይጮህ ሐራሉ ከጌታችን ደጅ ከመላኮት ደጅ እኛ ስጋ ለምሰን ባንሰማው ነው እንጂ እንብላው ይላሉ ጾሙን እናስርሰው። ኑማንማ ብለህ ባታስቸኩለና አንመላ የለም ወይ ሌላም ቤት አለና ወዳጀ
እነዚህ ብታምንም ባታምንም ኢትዮጵያን እንዲህ መከራቸውን እየበሉ ኢትዮጵያን የሚያሻግሩ ጀግኖች ናቸው። የማንም ጭንጋፍ መከላከያ ሰራዊት ላይ ሲንጠላጠል ሳይሆን በጣም የሚቀፋኝ ዘሩን ያጥፋው እግዚአብሔር ሆይ መከላከያ ላይ መሳሪያ ያነሳ እዛም ሆኖ የመከላከያን ክብር እሸጣለሁ ለውጣለሁ ብሎ ስልጣኑን ያከራየውን ጭምር ማለት ከመከላከያ ውስጥ ሆኖ የመከላከያን ክብር እሸጣለሁ ለውጣለሁ ያለን ከሃዲ የሰራዊቱን አባል ጭምር ነው። ትክክለኛ ኢትዮጵያን ለማስቀጠል ዋጋ የሚከፍሉ ጀግኖችን እነዚህን የሚያጥላላ እነዚህ ላይ መሳሪያ የሚተኩስ ዘሩን ያጥፋው። ውሻ ይውለድ፣ ጥቁር ውሻ ይውለድ እያላችሁ ኮመንት ብታደርጉ ደስ ይለኛል። ጥቁር ውሻ ይውለድ፣ ኢትዮጵያ እንዳትቀጥል፣ ኢትዮጵያ እንድትቀጥል ብሎ ፔላርቲስ ሆነው የቆሙ ኃይሎችን በማፍረስ ኢትዮጵያን ለመበተን የሚሰሩ ሰዎች ጥቁር ውሻ ይውለዱ። ይሄ ከዚህ በዚህ ይጮሃላሉ ከየታችን ደጅ ከመራኮት ደጅ እኛ ስጋ ለምሰለን ባንሰማው ነው እንጂ እንብለው ይላሉ ጾሙን እናፍርሰው። ኑማንማ ብለህ ባታስቸኩለና እንመጣ የለም ወይ ሌላም ቤት አለና ይህንን በተለይ መተማ ቦርደሮች አካባቢ ላይ የኖረ ሰው በደንብ ያውቃቸዋል። እኔ አሁን እዚህ አዲስ አበባ ከመጣሁ በኋላ ያለውን አይደለም የሚያመኝ የሰሜን ዕዙ ጥቃትን ሁሌ የሚያመኝ ከፈጣሪ ጋር ማማራው ግብግብ የምገጥመው እንዳልኳችሁ በአቅሜ ነው። ከፈጣሪ ጋር ነው። የሰዎች ስርዓት ለእኔ ኢምንት ነው፣ ምንም ነው። የሰዎች ስርዓት ሁሉ የትኛውም የዓለም ሀያል መንግስት ቢሆን ከኔ በታች እንደሆነ ነው የማስበው። እንዴት የራሱ ነገር አለው እና መከላከያ ላይ የሚቆረቆረው መተማ ላይ ሆኜ ኢትዮጵያ ፈርሳ በ2011 እና 2012 ላይ ኢትዮጵያን ሲያሻግሩ ነበር። እንደዛ በብዙ መልኩ ከምገልጠው በላይ በብዙ መልኩ በቋራ በመተማ አካባቢ ላይ እስከ ጎንደር ድረስ ባለው የሥራ ቦታ ስለነበር በተደጋጋሚ አብረን እንገናኝ ነበር። የሚሰቃዩትን ስቃይ አያቸው ነበር። የሰሜን ዕዙ ጥቃትም ያመመኝ እዛ ጋር ያለውን ስለማቅ ነው። ከዛ ተነስቼ ነው። ከዛ ይሄ የማንም ጭንጋፍ፣ የማንም ሆዳም፣ የማንም አጋሰስ፣ የማንም እድሜ ልኩን ጉድለት እንጂ ምላት የሌለው በምንም አይነት መልኩ ሰውን ሊጠብቅ የወጣን ሰው እንዴት ሰውስ አፉ ለመስደብ በቃ? ይሄ እርግማን ሆኖ ነው ለእግዚአብሔር እንዲያዝልኝ የምፈልገው። ይሄ እዚህ ጋር ምናምን የሚባለው እንዳይመስላችሁ በጋዜጠኛ ስም በፖለቲከኛ ስም በሆነ ስም ከጀግኖች ጋር ተለጥፎ እንደ ምሽገር የሚመጠምጣል። ለዛሬ አጀንዳ ስለማያስፈልግ ነው። የምታውቁት ወንድሞቼ ታውቃላችሁ፣ ብዙ ቆሻሻ አለ ከመከላከያ ጋር ተለጥፎ ከመንግስት መዋቅር ጋር ተለጥፎ በቻለው አማራጭ ሁሉ ሆዱን ሊሞላ የሚቃርብ በጣም ብዙ ባለጌ ሰው አውቃለሁ። ሰውን ማግኘት እስክጠላ ድረስ የምጸየፈውም ለዛ ነው። ኢትዮጵያ ግን ትቀጥላለች። ጀግኖች ላይ ይሄ ለሆነ ተብሎ የሚወራ ነገር አለ። ምን እንደሆነ ለባንዳ አይገባውም፣ ለካህዲ አይገባውም፣ ለሀገር ሻጭ አይገባውም፣ ለወራዳ አይገባውም፣ ለሆዳም ሰው አይገባውም። ህዝብማ መስኪን እኮ ነው። ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ እስኪጠግቡ ማለት ነው። ይሄን ህዝብ ምን ትለዋለህ? የዚህ ሀገር ዜጋ ኢትዮጵያዊን አይደለ? ምናልባት ስለዚህ ህዝቡ ይሄን አይነት ጸባይ ያለው ህዝቡ እንደዚህ አይነት ነገር ነው፣ ክፉ ነው፣ ደግ ነው ለአንተ አልነግርም። እውቀትን ማሳነስ ይሆንብኛል። ምክንያቱም የዚህ ሶሳይቲ ማህበረሰብ ከዚህ ሶሳይቲ ስለወጣ ማለት ነው። የሚገርመው ነገር ይሄ ህዝብ ተቃዋሚ ነበር። በዚህ ሀገር ላይ የስልጣን ሽግግር ተደርጎ አይደለም ማለቴ መንግስትን የሚቃወም ሌላ ፓርቲ በስልጣን ላይ ወጥቶ አይደለም። ኢህአዲግ ራሱ ነው አይደለም። ግን ይሄ ህዝብ ችግሩ የሚሰማው ያጣ እንጂ ችግሩ ከተቃዋሚ ፓርቲ ወይ አገሪቷን ሲመራ ከነበረው ፓርቲ አይደለም። ይሄ ህዝብ መገደል አይፈልግም። ይሄ ህዝብ በግፍ መሰቃየት አይፈልግም። ይሄ ህዝብ ያለ አግባብ መዘረፍ አይፈልግም። ዶክተር አብይ አህመድ
እና የትግል ጓዶቹ ጎንበስ ስላሉለት ብቻ ነው እንጂ ዛሬም መገደል አለ። ገብቷል? ይሄ ምስኪን ህዝብ የሚገድል አካል አንደኛ ከዚህ ማህበረሰብ የወጣ ነው ብለህ መገመት ያስቸግራል። እና ስለ ህዝቡ ምን እነግርሃለሁ? አንተም ታውቀዋለህ። ህዝብ አይደለ እንዴ? ህዝብ ይሄ ልጅ አስበሉ። ዛሬ ይሄ ልጅ ካስበለው አንዱ ጃዋር በሚመራው ማዕበል በሷ ሻጥር ነው የሞተው። መከራ እየጋፍን እንደሆነም መርሳት የለብንም። ኃጢአታችን ያፈራቸው ልጆች በኃጢአታችን ተፈጥረው አልጠፋ ያሉትም የኛ ክፋት ነው ያቆያቸው። ሰው እናስበላለን፣ ያስገደልነውን አስከሬን ይዘን እንፈክራለን፣ ሌላ ሞት እንጠራለን። አሁንም እናስበላለን። መቃብር ይመስል የኛ ሀገር የፖለቲካ ዓለም የነጻነት አውጪ መድረክ ሰዎችን መውሰድ መብላት መቃብራዊ እሳቤ ነው ያለው። ሰዎችን ሲያድን አታዩ፣ የታሰረ ሲያስፈታ አታዩት፣ የተራበ ሲያበላ አታዩት። የከሰረ ሁሉ ነው የሚሰባሰበው። ውጭ ሀገር ላይ ያሉ ኢትዮጵያን ለማፍረስ ለግብፅና ለሌሎች የኢትዮጵያ ጠላቶች ተቀጥረው እንደ በቀቀን ሌት ተቀን የሚጮሁ ቆሻሾች ግፋቢል 1000 ቢሆኑ 1000 በትንሹ ግን ብዙ ሚሊዮን ከ5 ሚሊዮን ከ4 ሚሊዮን በላይ የኢትዮጵያ ዲያስፖራ ልጆች እንዳሉ ይታወቃል። ከነዚህ ውስጥ 1000 አይሞሉ እነዚህ ባንዳዎች በቀቀኑት። እነዚህ ውዳቂዎች በአግባቡ ባለመሸከፋችንና ብዙዎች መልካም ወንድሞቼ መልካምነታቸውን የሚያጎላ ስራ ባለመስራታቸው የመልካም እህት ወንድሞችን ኪስ ለመበዝበዝ ብለው የነሱን ህይወት ስጋት ውስጥ ለመክተት ሲሉ እነዛ ጥቂት በቀቀኖች ተሽጠው ይለፈልፋሉ። ጃዋር ዛሬ ይደመጣል። ሃጫሉ እንዲገደል ተደረገ። መሞት ያለበት ግን ማን ነበር? ቢያንስ የሃጫሉን ድካም የቅርብ ጊዜ ስለሆነ ነው። ከዛም በፊት እነ ፕሮፌሰር አስራትን ብንሄድ ሌላም ጥሩልኝ በቅርብ እንኳ ፋኖ ነኝ ብለው የወጡት ከፍ ያለውንና ዋንተ የሚባሉትን በልተዋል። ባንዳ አይሞትም። ልደቱ አልሞተም በቀላሉ። ይሄ ልጅ አስበላ ዛሬ ጀዋር ያወራል። ቤተ መንግስቱን ብትሸጡት ይላል። የሕክምና ባለሙያዎችን መብት ቆረቆራለሁ ብለው እነ መሳይና ምናምን ሰዎች በእነሱ ላይ ብዙ መጥፎ ነገር አቅደው የነበሩት የት ደረሰ? ምን አደረሱት? ቴዲ ጩሁልኝ ብሏቸው ነው። እነዛ የሕክምና ባለሙያዎች ጩሁልኝ ብለው ነው። ከነሱ ጋር ጃዋር ቤተመንግስቱን ሽጡ ሀገር ለመሸጥ የተቀጠረ መሆኑን በዛ አሳይቶ የዚህን ልጅ ደም አፍስሶ ከ97 ከ87 በላይ ሰዎችን የማይደረግ ነገር አድርጎ እሱን በየክልሉ ተዳረሰበው። ህወሓት የሞቱ ጦር መሪዎችን አንገት እየቆረጠ ሄደ። ፋኖ ነኝ ብሎ የመጣው 12 ቁጥር ሚስማር በግንባር የሚመታ ሆነ። ጆሮና እጅ የሚቆርጥ ሆነ። በኦሮሚያ ወለጋ አካባቢ ላይ የማይደረግ ነገር ተደረገ። በቴሌግራም የሚለቁልን የነበረውን ቪዲዮ በታስታውሱ ነው። ሁሉም የአንድ ክንድ ብዙ ጣቶች ናቸው ብለን ስንል አዎ ነን፣ ጥምድ ሆነን ሸኔ፣ ፋኖ፣ ህወሓት፣ ሻዕቢያ ሆነን ተጣምደን ኢትዮጵያ እናፈርሳለን አሉ። አናታችሁ ይፈርሳታል እንጂ ኢትዮጵያ አትፈርስም አለ ማስከተል። ግን የወንድማችንን ሃጫሉን የምናኮረው የእሱን የሚመስል አይነት ጀግኖች ደም እንዳይፈስ፣ የእሱን ደም ያፈሰሱት ደግሞ ቢያንስ ደማቸውን ባናፈሰው እንኳን ያንን ፈጣሪ እንደው ቢመታቸው እንኳን ሌላ እህት ወንድሞቻችን ላይ የነሱ ቆሻሻ ስራ እንዳይፈጸም በማድረግ ነው። የሰሜን ዕዝን መከላከያ ላይ የተፈጸመውን ከዛ በፊት ያለውን ብንተው እንኳን አማራ ክልል ላይ እንዲፈጸም አደረግን። ያ በዛ ተጠያቂዎች ነን። ህዝብማ
ትንሽ እስኪ ደግሞ ያው ተሸጋገርበት የአርማጭሆ ስለሆነ ነው። ይሄ ያው እዛ የቆየንበት 13 15 ዓመት የቆየንበት ሀገር ነው። ደግሞ ያው እዛው ነው አግብተን የመጣ ነው። የልጆች እናት የዚህ አርማጭሆ ሰው ናትና ደግሞ ሌላም አለ ዝናሽ ታያቸውም የዛ አካባቢ ሰው ናት አይደል የሚባለው ሰው ባያምንም እኔ ግን ያን አካባቢ በጣም ብዙ እኔ ጎጃም ላይ ብቆይ ኖሮ ራሱ ጀስት እንደዛ አይነት ሰፋ ያለ ነገር ላይኖር ይችላል ወይ ብዬ እላለሁ። እዛ አካባቢ ላይ በጣም የተለየ ፍቅር አለኝ። መተማ፣ ሁመራ፣ ሰሜን ጎንደርን ይዞ ወደ በረሃው ዙሪያ በጣም የተለየ ነገር ነው። ስለኖርኩበት 15 ዓመት ኖሬበታለሁ፣ መሰክራለሁ ማለት ነው። አሁን ይሄን 5 ዓመት ደግሞ በኦሮሚያ ክልል ነው ያለሁት እና የማየው ነገር በፍጹም እዚህ ያሉ ቅዠታም የተማሩ የሚባሉ ሰዎች እንደሚጫወት እንዳይመስሏችሁ። የትኛውም አካባቢ ሄዱ። እኔ አሁን ኦሮሚያ ክልል መጥቼ ሳየው በፍጹም የተለየ ነው። ህዝብ ከህዝብ ጋር ያለው ፍቅር ተውት፣ በጣም ያምራል። እና እንደዚህ አይነቱ ላይ የኦሮሞማ መንግስት የእንትና መንግስት እያሉ ተረኛ ሌባ ተረኛ አሽቃባጭ አይሆንም የምላችሁ ለዛ ነው። የማይረቡ ሰዎች ለህዝቡ መከራን ሊያወርሱ እድል አንሰጥም። ህዝብ ከህዝብ ግን በጣም ያምራል። ከጎጃም ደጀን ብነሳም 15 ዓመት መተማና ጎንደር ዙሪያ ላይ ሲኖር የተለየ ነው። አሁን ደግሞ 5 ዓመት እዚህ ኦሮሚያ ላይ ከአዲስ አበባ ወጣ ብዬ ነው ያለሁት፣ ኦሮሚያ ክልል ነው ያለሁት እና ኔትወርኬ ምናልባት የሚያስቸግረው ለዛ ይመስለኛል። ያው የቤት ኪራይ የምከፍለው ሳጣ ወጥቼ ሄድኩ ማለት ነው። ስለዚህ አሁን ደግሞ የምከፍለው ካጣው ወደ ሌላ እሄዳለሁ። ዞሮ በዛ መልኩ እዚህ ላይ ስለሆንኩኝ አውቋለሁ ህዝቡን። የህዝብን ጉዳይ ማንም እንዲናገረው እንደው ህዝብን እወክላለሁ ማለትም አይቻልም። ብታምኑም ባታምኑም ይህንን ኦሮሚያ ላይ ነኝ ያለሁ ብዬ ስለ ኦሮሚያ ክልል ኦሮሞ ነኝ ብሎ የሚያወራ አክቲቪስትና ፖለቲከኛ ራሱ ሊያወራ አይችልም ይሄኛል ስለማያውቀው ማለት ነው። ይልኝ አብይ አህመድ ዶዘሩን እግዚአብሔር ይልኝ አብይ አህመድ እነሱ የሚያወሩት ናቸው። ግን አይናችን እንትን ስላለ በጣም ይሄ ነገር አይታየንም። እሱ በጣም የሚያሳዝን ነው። ዞሮ ሁሉም ነገር መልካም እንደሚሆን እያሰብን በየትኛውም ቦታ ላይ ማንም ይምጣ ምንም ያድርግ እሱ አያሳስባችሁ። አይጥ ለሞቷ በሚለው ነው እንዲታጠቃለሉት የምፈልገው። እነዚህም በቃ ከዚህ ውጭ አይሄዱም። ኤአይ እንደዛውን አቶ ታደሰን ነው እንደዚህ የሚያደርገው። ኤአይ እንደዚህ እየሆነ ነው እየመጣ ያለው። እኛ ግን አሁንም እዛው ቆመን የምናስባቸውን ሰው ተመልከቷቸው። ልደቱን አስቡት፣ ጀዋርን አስቡት፣ ምናምን ቆሞ ቀሮች ነው። ህዋትን አስቡት። ግን ኤአይ አሁን የሰውዬ ራሱ እንደዚህ የሆነ ነው አይደል የሚመስለው። ታደሰ ልክ እንደዚህ ያደረገ ነው የሚመስለው። ታዲያ እየደነሰ ነው። ያው ነገሮቹ በዚህ ልክ ነው እንትን እያሉ ያለው ነው ዋናው። ከዛ አንዱ ብዙ ሰዎች ዛሬ ላይ የመንግስት አበቃለት እንደዚህ ነው ምናምን እያላችሁ የምትጮሁትን ሰዎች ምንም ይባል ምንም እንኳን አብይን ጸጥ ብሎ ሳይለንት ሆኖ የሚሰራውን እያየ
በሚታቸው የሚያስኬድ በጣም ብዙ ሚሊዮን ህዝብ አለ። ስለዚህ እንዲሁ ዝም ብሎ የሚጮሁ ብቻ አይደለም ሀገር ላይ ያለው። እነዚህ የሚጮሁት የሉም እኮ ሀገር ላይ ሁሉም ማለት ትችላላችሁ። የሚጮሁት በዛ ጮታቸው ሆዳቸውን ሞልቶ ለማደር ብቻ ነው። ሀገር የሚባል አያውቁም። እንኳን ሀገራቸውን ቤታቸውን አያውቁም። እዛ ጋር የምትጮህ ሴት ከሆነች ባል የላትም፣ ካላትም ባሏን አታውቅም። ባል ከሆነ ሚስት የለውም፣ ሚስት ካለው ሚስቱን አያውቅም። ባልና ሚስቶች ካሉም ልጅ ካላቸው ልጆቻቸውን አያውቁም። እንኳንስ ሀገርን አመራርና ዘመኑን ሊያውቁ ማለት ነው። ቢያውቁ በዛ ልክ ሲቀደዱ አታዩአቸው። የዘመኑን ርቀት እዩት። ቆይታችኋላችሁ። ሀያል ነኝ የሚሉ በስም የማልጠራው ለሚዲያ ስለማይሆን ነው የሚሉ ሀገራት ታዩአቸዋላችሁ በደንብ ምን እንደሚሆን። ሀያልነታቸው የሆነ ነገር የደረሱበት ማንኛውም ነገር የተመኩበት ነገር እንዴት እንደሚሆን ይህን ዘመን አልተረዱትም። እና በአጭሩ እዛ ጋም ሳታውቁ ደግሞ ከጨዋቾች ጋር ሄዳችሁ የሚጮሁ ሰዎች አይጠቅማችሁም። አለዛም እያሰባችሁበት ነው መጮህ። በዛ የሚሆኑ በዚህ ኢትዮጵያ ትቀጥላለች። የጉባለች ቤተሰቦች ኢትዮጵያ ከተሻገረች አሁን ጥቅምት ሲመጣ 3 ዓመት አልፏታል። አሁን ሲመጣ 4 ይሆናታል ማለት 4 ዓመት ሆኗታል። ኢራቅ ውስጥ ማለት ኢራን ላይ 49 መሪዎች በአንድ ቀን እንደዚህ ኦፕሬሽን ያ ሁሉ መሪ ምናምን ሲሄድ የሆነውን ሁኔታ ማየት ኢትዮጵያ ውስጥ ሲሰራ የቆየው በዚህ 4 ዓመታት ወይም አሁን 3 ዓመት ከምናምን ባለው ጊዜ ውስጥ ኢትዮጵያ ማንም ይምጣ ማንም ኢትዮጵያ ትቀጥላለች። ከግለሰብ በላይ ከፓርቲ በላይ ናት። ማንም እንደ እንቁራሪት ጉድጓድ ውስጥ ሆነ እንቁራሪት ወደ ሰማዩ ስታይ የሰማዩ ስፋት በሱ ጉድጓድ ልክ ይመስላታል። ቴዲ ዳስ ጣል ስላለ ኢትዮጵያ ዳስ የምትጣል የሚመስለው ሰው ሲመጣ ይሄ የማይድኑ ሰዎችን እንድንረዳቸው እንድናውቃቸውና በሚገባ እንድንሸክፋቸው ነው የሚገለጡልን። ታስታውሱ ከሆነ እንደ አላቅም ይህም ብዙ ዓመታት ሆኖታል። ቆሻሻ የትም ይገለጣል። የሚገለጠው ሊጠፋ ሊቃጠል እንጂ ኢትዮጵያን ሊያሸንፍ አይደለም። ይህን ስለሺ አይደለም ያወራው። እኔ ይሄን ካደረገው ፈጣሪ ያየሁትን ነው የነገርኳችሁ ማለት ነው። እሱ ይቀጥላል። በምንም አይነት ስልጣን ሰው ቆሻሻ ሆኖ ቢሸፈን ይገለጣል፣ ይቃጠላል፣ ይጠፋል። ኢትዮጵያ ትቀጥላለች። ጎበዝ የሆነ ሰው ራሱን በሚጠቅመው መሞገት ነው። ገዳይ የሆነ ሰው በቃ መግደል አይቀጥልም። ይህንን ለአሜሪካም ለአውሮፓም በተዛነፈ እይታና ምናምን በዲሞክራሲ ስም ሀገራትን ማፍረስ፣ ሀገርን መበዝበዝ፣ በምርጫ ስም፣ በሰብአዊ መብት፣ በእርዳታ፣ በጦር ወንጀለኞች፣ በተባበሩት መንግስታት ድርጅት በወዘተረፈ በብድር በማዕቀብ ሀገራትን ማፍረስ፣ ህዝብን ማባላት፣ በደም መነገድ አይቻልም። በሀገሩ ላይ እየተሳለቀ ጥገኛ ሆኖ በሚኖርበት ላይ እያቀራራ የሚቀጥልበት ዘመን አይቀጥልም። ቀይሩት ፖሊሲውን። በሰጥቶ መቀበል በቀጥቃጭነት የኖራችሁበት በቃ አይሰራም። ፔትሮ ዶላር ማንኛውም ነገር አስተላልፉ፣ ቅይር ነው። ይህን አስተካክሎ የማይሄድ ሀገር ደግሞ ይጠፋታል እንጂ አይቀጥልም። በዝባዥ ሀገር በምድር ላይ አይቀጥልም። በዝባዥ ሀገር በምድር ላይ አይቀጥልም። እደግመዋለሁ። በማንኛውም መልኩ በተዛነፈ እይታ በዝባዥ ሀገር የበሰበሰ የተቀቀለ ስንዴ እየሰጡ ሀገራትን ህዝብን መቀቀል አይቻልም። አይቀጥልም እሱ። ከዛ ባሻገር ይሄንን ስሙት። ቱ አልታሰረም። እሱ ብቻ አይደለም። የሚገርም ነገር ይሄን ክስ ሲቀርብብን እኛ ላይ ይሄ አክራሪዎች ናቸው ሀገር እንትን ሊያደርጉ ግጭት ሊፈጥሩ ምናምን እዛ ላይ በሙሉ ንግግር አደረጉ ተብሎ ቪዲዮ የቀረበው እሱ ይሄ ህብረተሰብ ለማበጣበጥ እንዳደረገ ተብሎ የሚቀርበው ይሄን ንግግር እሱ አልታሰረም። እኛ ታስረን ለቱ አልታሰረም። ይሄ ገባው ሰው አለ 97 ላይ በነበረው ምርጫ አዲስ አበባ ላይ ቅንጅት ሲያሸንፍ ከዛ ልደቱ ሸርተት ብሎ
ምናምን የነበረው ጊዜ ህዝብን ቀስቅሳችኋል እንዲህ ብላችኋል ምናምን የሚልና ያንን መግለጫ ይሰጥ የነበረው ልደቱ ነው። የሚናገረው እነሱ የተከሰሱበትን ማንኛውንም ንግግር የተናገረው ልደቱ ነው። ግን ልደቱ አይታሰርም ነበር። ለምን? እሱን ነው ፕሮፌሰሩ የሚናገር። እሱ ብቻ አይደለም። የሚገርም ነገር ክስ ሲቀርብብን እኛ ላይ ይሄ አክራሪዎች ናቸው ሀገር እንትን ሊያደርጉ ግጭት ሊፈጥሩ ምናምን እዛ ላይ በሙሉ ንግግር አደረጉ ተብሎ ቪዲዮ የቀረበው የሱ ነው። ይሄ ህብረተሰብ ለማበጣበጥ እንዳደረገ ተብሎ የሚቀርበው ንግግር የሱ ነው። እሱ ግን አልታሰረም። እኛ ታስረን ልደቱ አልታሰረም። የራሱ ሚስጥር አለው። ቸክ አድርጉት። ለምን አልታሰረም? እሱን ራሱ ነው የሚመልሰው። እና ባጭሩ ግን ፖለቲከኞች ብዙ ጊዜ ጀምረው ብዙ ጊዜ አይጨርሱም። ብዙ ፖለቲከኞች ይፈለፈላሉ፣ ግን ውጤት አያመጡም። ደግሞ እርስ በርሳቸው አይዋደዱም። ለምንድን ነው ፖለቲካችን የመከነው? ለምንድን ነው ሀቅን ለማውጣት የሚሞክሩ ሰዎች ቀድመው የሚጠፉት? ለምንድን ነው ተመሳሳይ ይዘት ውስጥ አሁንም የምንኖረው? የመጣውን ነገር እንኳን ለመጠቀም ጥረት የማናደርግ፣ መቃወም፣ ማጣጣል፣ መስደብ፣ መዝለፍ ኃላፊነት በሌለው ሁኔታ ላይ ሁሉም ከየቦታው ይዘልፋል። አንድን ሰው ብትይዙት ኃላፊነት አይወስድም። ለመውሰድም በሚያስችለው ሁኔታ ላይ አይደለም የሚጮኸው። ዛሬ የሚጮሁት አማራ ክልል ላይ ያለው የፋኖ ትግል ፊት አውራሪ ነኝ ያሉ ሰዎች እጇቸው የፖለቲካው ዓለም ምህዳሩ የተበላሸ ጠላት መጥለፍ ብቻ ሳይሆን የግል ንብረቱ አድርጎ ለጊዜያዊ ቢሆን መልክ እንዳይኖረው የተዘበራረቀና አስተዋይነት የጎደለው አድማጭ ተመልካችና ተከታይ ኦር ተጠላፊ ስላለ ነው እንጂ የሚያሳስትም አይደለም። ዝብርቅርቅ ያለ ነው። አንድ የባንክ አካውንት የለም፣ አንድ የፕሮፓጋንዳ ሚዲያ የለም። ሁሉ ባፉ ነው የሚዝቀው። የሚያታልል ነገር የለው። ሁሉን ነገር የቀላቀለ ነው። እንደ መንደር ያወራል፣ እንደ ሀገር ያወራል። ሚሊተሪን እንቶ ፈንቶ የሚባሉ ሰዎች ያወራሉ። ማዕረግ በነመሳይ ይሰጣል። ያታልላል? አያታልልም። ዓላማው በግልጽ ነው የሚታወቀው። ምክንያቱም እዛ ቦታ ላይ ያለው በተለያየ ቦታ ላይ ያለውን ብሶት የቀሰቀሰውን አማራ ተጎዳ የሚለውን ትርክት ይዘን በዛ ቀስቅሰን ካልን በኋላ እቤቱ ልጁንና አባቱን እናገዳድል። በዘላቂነት ችግር ያንን ህዝብ እርስ በርሱ አባልተን እዛው በኢትዮጵያ የመጨረሻው የተዋረደ የተቸገረ ህዝብ እንፍጠር ነው። ይህም በተደጋጋሚ ተናግራለሁ። በተደጋጋሚ አንድ ወር ሳይሞላው በስልክ አጋጣሚ እጄ ላይ ያለ አለ። ከዛ አዲስ ምንጭ ላይ ውሸት ጋር እዛ ያለውን ነገር አውርተናል። ሰሚ የለም። ዛሬም እያወራን ነው። ዛሬም ብዙ ሰው የና አይሰማ። አካኪ ዘራፍ ላይ ነው ያለው። ይጨፍራል፣ ምን ይላል፣ ይጠፋል። የሚቀጥለው ነው አይደል? ሆይ ሆይታ ነው፣ በለው በለው ነው። ልመና ነው አይደለም። ዛሬም ሰብናው በጣም የረከሰበት ብዙ ትውልድና ዓላማው እዛው እንዲያልቅ ነው። ሲመጣ አልዋሸም፣ አላስዋሸንም። እኛ ነው እስረኛ ነው የበተነው፣ ንብረት ነው ያወደመው፣ ቀይ መስመር ሆኖ መከላከያ ላይ ደፍጣ ጥቃት ነው የፈጸመው። ሁሉም በአቅሙ ለነውር ነው የተሰለፈው። የሚፈለገው ያ በዘላቂነት ያንን ህዝብ ማጥፋት። ማዳበሪያ ሰርቆ ነው የሸጠው፣ ነዳጅ ነው ያቃጠለው፣ ሰሊጥ ነው ያቃጠለው። አካኪ ዘራፍ አበጀህ የሚሉ እብድ መሪዎች ደግሞ ከተለያየ ዓለም ጫፍ ጭምር ገንዘብ እያዋጡ 100 ለምነው 90 አስቀርተው 10ን እየላኩ ኢትዮጵያን ለማፍረስ ነው የሰሩ። ደስ የሚለው ስለ ሺህን ያህል ብር ሰጥቻለሁ የሚለኝ የለም አይደል? አማራ ክልል ይሄን መንግስትም ሆነ በዚህ ጉዳይ ላይ የሻቢያም ሆነ የህዋት ብቻላ ሁሉም ይሄን ያህል ብር ሰጥቻለሁ የሚለኝ የለም። ግን አናቱን እየቀጠቀጥን የኢትዮጵያን ጠላት እያስለፈለፍን እንጦሮጦስ ይቀጥላል። ሺህ ከሚሊዮን ካሜራ የለውም፣ ኔትወርክ ይቆራረጣል። ወርጄ በቀን ላይ ብዙ አንገባም፣ ግን ድል እያደረገ ነው። ብዙ እያሸነፈ ነው። ደስ የሚለው ጥቂት ሁለት ሰው ላይቭ ላይ ሁለት ሰው እያየን ማለት ነው።
ሰውየው ይህን ይሰራል፣ ሰዎች ይቀጥላሉ። ይህ ሲሰራ ማይ ሎጎ ሀይቅ ጣና እዛ ሀይቅ አካባቢ ሲሰራ ጎርጎራን አያይ፣ ወንጭን አያይ፣ ሀላላ ኬላን አያይ፣ ኮይሻን አያይ፣ ህዳሴ ግድብን አያይ፣ በሶማሌ ክልል ቤኑና መንደር፣ ሌላው በአፋር ሌላው የተሰሩ አያይም። ስለዚህ አይኑ ማያይ አንደበቱ ማያወራ ብልጭልጭ ነው። የጋዝ ማምረት ሲጀምር የማዳበሪያ ፋብሪካ ሲጀምር ፕሮጀክቱ መታሰብ እንኳን ፖዚቲቭ አይደለም። እንኳን ተሰርቶ ማጣጣል እንደዚህ አይነት መስራት አለብን ብሎ ማቀድ ጥሩ አይደለም። የጥፋት እቅድ ዳስጣል ብሎ ተባለ ብሎ ምስጥ ይመስል የአስከሬን ሳጥን የሚሸጥ ሰው ይመስል ጥንባሳ የሚባል አሞራ አለ። በቃ የሞተ ነገር ካለ ተሰብስቦ ይታያል። ከብት ሲጠፋ በተለይ ገደላማ አካባቢ ነው የኛ አሁን በዚሁ በአባይ አካባቢ ላይ ስለሆነ ደጀን ዙሪያ ለምናምን ገደል አለ። ከብት ገደል ወድቆ ከሆነ የሄደበት ከጠፋ ጥንባሳ አሞራው ነው የሚታየው። ሰማዩን ሸፍኖ እንደዚህ ሲልከሰከስ ከታየ ኦኬ የሞተ ነገር አለ ተብሎ ሄዶ ያው የጠፋው ከብት መሆን አለመሆኑ ቼክ ይደረጋል። ዳስ ጣል ብሎ የጩኸት ዳስ የራሱን ሞት ምናምን እንደዚህ የሚል ከሰከና ከዛ ጋር ስታገባ ውስጥ ሰው ሲሆን ምን አይነት ቢደላው ነው ሰው በራሱ ላይ የሚያፌዝ? አንድ ቀን መልካም ነገር ያላየ ስለ መልካም ነገር ያላወራ የፖለቲከኛ እስረኞች ይፈቱ ብሎ የሚጮኸው ፕሮፌሰር ብርሃኑ ነጋ፣ ዶክተር በለጠና ሌሎች በምርጫ ተወዳድረው ያላሸነፉ ሰዎች በካቢኔ ተካተው እየሰሩ ነው ብሎ ይችን ተሞክሮ ያላወራ በቅናት ያበደ በዚህ ልክ የላሸቀ በዚህ ልክ የተረገመ ኢትዮጵያ ወደፊትም አይኖራትም። ከዚህ በኋላም ከዚህ በፊትም የላትም። ከዚህ በኋላም እንደዚህ አይነት ቆሻሻ ጥላት አይኖራትም። በጎ ነገር አይኑ የማያይ አንደበቱ የማይናገር ቁልፍ መርዶኛ ስለሆነ ከሱ ጋር የሚገጥምለትን መርዶ ግን አብዝቶ የሚለፈልፍ ነውረኛ ሰው ይሄ የትም ቦታ ላይ ቢሆን የሚያሳፍር እንጂ የሚያኮራ አይደለም። እስኪ ይህን የምትጮሁ ሰዎች አብሯችሁ ካለ ሰው ጋር እውነቱን ተናገሩ። እስኪ ልጆቻችሁን አትዋሹ፣ ሚስቶቻችሁን አትዋሹ። መቼም አንድ ሚስት አይኖራችሁም። አንድ ኢትዮጵያ እንድትጠፋ የምትፈልጉ ሰዎች አንድ ሚስት ብቻ ኖሯቸው አይመስለኝም። እስኪ ንገሯቸው፣ እውነቱን ንገሯቸው፣ አትዋሹ። እስኪ እናንተን ሰው ብሎ ላመናችሁ ሰው አትዋሹ። የገዛችሁ ተውት፣ እንደናንተ የሚንቀው የለም። ሻቢያም ሆነ ግብጽ ወይም ሌላ ሀገራት እነሱን ተዋቸው። እንደናንተ የሚንቁት እንደናንተ የሚጸየፉት የለም። ምክንያቱም ሀገሩን ለማጥፋት ባንዳ ሆኖ ተቀጥሮ የሚሰራ ሰው በየትኛውም ዓለም ላይ በታሪክ ያየነው እጅግ በጣም ቆሻሻ፣ ማንም ሰው በጥንቃቄ ተጠቅሞ መጣል ያለበት ነገር ቢኖር ባንዳ ነው። ባንዳ የብዙዎችን ጥቅም ለራሱ ወድ የሚሸጥ እንዳስቆሮቱ ይሁዳ ሰዎች ባያጠፉት እንኳን በሰራው ኃጢአት ራሱን ሰቅሎ የሚገል ማለት ነው ባንዳ። የኛ ዜና እንትኖች አይኤምኤፍ እንዳለ ኢትዮጵያ ዕዳዋን መክፈል አቃታት።
gumaachi gama misoomaan uummata keenyaaf fidan maali yoo jenne tokkoffaan daandii hin danda'u. ይሄ በአፋን ኦሮሞ ነው። ሌላም አለ ግን እኔም እንድረዳው ብዬ ነው ብዙ ናይ ያልታደሉ ሰዎች ብቻ ከዚህ ጋር ይጋጫሉ ማለት ነው። እና ጀግናውም ይቀጥላል፣ መጥፎውም ደግሞ ይጠፋል። የኔ ሀገር ተስፋ አላት እንኳን ልትሞትና ድንኳን ሊጣልላት የመሃል ወጥቶ ዳር ሊገተርባት መራመጃ ያጣች ቀኑ ጨልሞባት ገና ትጓዛለች ሀገሬ ተስፋ አላት። ሀገሬን አትስፈር ባዚዎቹ ቁና በጨለማ እንደበት በቆመ ህሊና ገና ትጓዛለች የኔ ሀገር ተስፋ አላት። ጉዞ የማይቆም ደስታ የሞላባት ፍቅርና አንድነት ውለው የሚያድሩባት ገጠር ከተማዋን ልማት ያደመቃት ተስፋዋ ብሮ ነው ቅርብ የሚታይባት አባይ ተገድበው ውሎ ያደረባት መሃሏ ዳር ሁሉ የሚገነባባት ሀገሬ ተስፋ አላት። ገና ትጓዛለች በዘመን ጉዞዋ ጋራ ትዞራለች ታሪክ እያደሰች ታሪክ ጽፋለች። የኔ ሀገር ተስፋ አላት ትጓዛለች ገና እድገት የሞላባት የሁሉ እናት ሆና ምድሯ ተሸፍኖ በልማት ጎዳና ምን ተስፋ ብትቆርጥ ተውጠህ በቅዠት ሁሉን አጨልመህ ክፉ ብታሟርት ከንፈር ለማስመጠጥ ጧት ማታ ብትወጥት አማረልኝ ብለህ ብትዘምር ብሶት ብዙ አይገታም ሀገሬ ተስፋ አላት። የኔ ሀገር ተስፋ አላት ሐራሟ ነው ድንኳን የጨለማ አእምሮ አይጎበኝም ምድሯን ህሊና ቢታመም ቢሆን ጨለምተኛ አእምሮ ቢመታ በክደት መጋኛ በመቃብሯ ላይ ምኞት ቢተኛ የኔ ሀገር ተስፋ አላት ድንኳን አትተክልም ልጇን ውጭ አውጥታ ዳር አትገተርም። አገር እንደዛ አይነት ቀልድም የለውም። እሱን ማንም ኃይል በህዝብ ድምፅ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። ማንም ኃይል ይሄ እውነታው ብዙ እውነት አለው። ከዛም በላይ እሱ የሚያሳስብም አይደለም። ከዛ ይልቅ እኛ ከዚህ ካለው አጠቃላይ ማንኛውም ነገር ላይ ለሀገር ባለቤት ሆነን ተጠቃሚ ልንሆንበት የምንችለው መሰባሰብ ላይ መስራት ነው። ተሰብስበው ሰው ሲያድኑ ማናያቸው ሰዎች ተሰብስበው ምንም ነገር ቢያወሩ መስማትና ዋጋ መስጠት ስህተት ነው የሚል ነው ለእኔ። ሰዎች ስራቸው ነው። ጀስት አሁን መሳይም በለው ደረጃ ብትወልድ ምን ያወራል? ምንም የሚናገረው ነገር እኮ የለው። ምን ያወራል? ምንም አያወራም። ስለዚህ ተዋቸው፣ ስለነሱ አትገረሙ። ከዛ ባሻገር የላቸው አቅማቸው ያ ብቻ ነው። በቃ ከጊዜ ወደ ጊዜ ይሻሻላል ብለህ ያው ትታገላለህ፣ ብዙ ሀሳብም ትሰጣለህ።
ትጠብቃለህም። በቃ ከአምናው ዘንድሮ ይሻላል፣ ከዘንድሮ ደግሞ ቀጣይ ይሻላል ብለህ ነው የምትጠብቀው። ግን በተግባር ስታየው ግን በጣም እየተወሳሰበ አሁን ሁለት ጫፍ ላይ ደርሰዋል። በእኔ አረዳድ ማለት ነው። ሁለት ጫፍ ደርሰዋል። በጣም አደገኛ የሆኑ የገመድ ጉተታዎች ነው የደረሰው ማለት ነው። አንደኛ በትግራይ ያለው አንደኛ ጦረኛ የሆነ ፖለቲካ ኃይል አለ፣ በጦር ተደግፎ ፖለቲካውን የሚያስኬደው። ሌላኛው ደግሞ የጊዜያዊ አስተዳደር አለ። ጊዜያዊ አስተዳደሩ ደግሞ ያው ሰላማዊ በሆነ መንገድ ከላይ እስከታች አደረጃጀቱን መንግስታዊ መዋቅሩን እንዲያንቀሳቀስ ለህዝብ ሰርቪስ እንዲሰጥ ያው በፕሪቶሪያ ውል መሰረት ምቹ ሁኔታ እንዲፈጥር እንዲፈጽም መጨረሻው ደግሞ ህጋዊና ህዝባዊ የሆነ መንግስት ምርጫ እንዲያካሄድ ከዛ በኋላ አገናኝቶ ወደ ኖርማል ህይወት እንዲመለስ ነው ዋናው ነገር። ግን በተግባር ስታየው እንደሱ አይደለም። ሁለት ነው ያሉት የጊዜያዊ አስተዳደሩ። በተለይ አሁን ጀነራል ታደሰ ወረደ ስልጣኑ ሲራዘም ጫፍ ነው አሁን ያለው ማለት ነው። ጫፍ ነው ያለው። አሁን ወደ ውስጥ ስንገባ ምንድን ነው አንደኛው በቃ አሁን ያለው ሁኔታ እንዲቀጥል ስርዓት አልበኝነቱ አሁን ያለው ስርዓት አልበኝነት ነው እንዲቀጥል በጣም ወደ ጫፍ የሚወስዱት አሉ አሁን ያለው። ምክንያቱም መንግስታዊ አስተዳደር አሁን እኔ በኔ አረዳድ ማለት ነው መንግስታዊ አስተዳደር አይደለም ያለው። ለጦርነት የሚያመች የሴንትራል ኮማንድ ፖስት የሚባል አልነበረም ባለፈው ጦርነት ባለ ጊዜ ሲጀመር የተዋቀረው ማለት ነው ለመከተ ተብሎ ማለት ነው። አሁን እሱ ከላይ እስከታች ተዋቅረዋል። እነዛ ኮርነኝ የሚባሉትም ደግሞ ጀኔራሎቹ ስንበላቸው ብቻ ወታደሮቹ እነሱ ደግሞ ዞኑ ተከፋፍለውታል። ዞኑ ተከፋፍለዋል። በዛ የጦርነት የተፈጠረ የመከተ አደረጃጀት አለ እና ዞኖቹ ተከፋፍለውታል። ምክንያቱም አሁንም ህዝቡ ስንቅና ልጁን እንዲሰጥ ለማነሳሳት ለማስገደድ የግድ መከፋፈል አለባቸው። መዋቅሩ የመከተ መዋቅር ደግሞ ወደ ታች መውረድ አለበት። ከዛ የህዝቡ ሀብትና ንብረት ለመዝረፍም በጣም አመቺ ነው ማለት ነው። ስለዚህ ታች ወርደዋል ይሄ ማለት ነው። ይህን መዋቅር አንደኛው በኩል ይሄ ነው። ከዚህ አስተሳሰብ የተለየ ካለ ደግሞ በቃ ትግራዊ አይደለም አይዘወይት። አሁን የትግራይ ማንነት እኮ በእነሱ የሚሰጥና የሚከለከል ነው አሁን። ምክንያቱም ይህን አስተሳሰብ በቃ በሰላም መንገድ ነው የሚያዋጣው ያለው ትግራዊ አይደለም። ስለዚህ ይሄ ተፈጥሮ የተሰጠን ማንነት አሁን እነሱ የሚሰጡትና የሚከለክሉት ነው ታች ያለው። እምቢ ካለ የሚቃወም ካለ በተለይ ጾም ደም ይባላል። ጾም ደውን የሚቃወም ከሆነ ትግራዊ አይደለም፣ እርምጃ ይወሰድበታል። እርምጃው የትግራይ ህዝብ የፈጠሩት እነሱ ናቸው እንደማለት። አዎ በቃ እርምጃው የተለያየ እርምጃ አለ። እንደፈለጉት ባይዘ ወይ በትግራይ ማንም ከማንም ተነስቶ ለማንም ትግራዋይ እንደፈለገው ያደርገዋል። የጸጥታ ችግሩ እንበል የሁሉም ችግር አለ። ስለዚህ ይህንን መዋቅር አለ ማለት ነው አንዱ ጫፍ። ሌላው ጫፍ ደግሞ እንጃ አሁን በእኔ አመለካከት ምናልባት ጀነራል ታደሰ ወረደ አሰላለፉን የሚለይ ይመስለኛል ከሰጠው መግለጫ ማለት ነው። በፊት ምንም እኔ የለም ነው የምለው፣ በእነሱ ስር ውስጥ ገብተዋል፣ የእነሱ እስረኛ ነው የሚል እምነት ነው የነበረኝ። ግን አሁን ከሰጠው መግለጫ ትንሽ በቃ አሰላለፉ የለየ ይመስለኛል። ስለዚህ በሌላው ደግሞ ምን ያደርጋል ማለት ነው የሚጠበቀው መንግስታዊ መዋቅሩ የጊዜያዊ አስተዳደሩ መዋቅሩ እስከታች ይወርዳል። ከዛ የህዝብ ጥያቄ ምንድን ናቸው ብሎ የመመለስ እና ከፌዴራል ጎን ሆኖ ፌዴራል የሚመልሰውን እንዲመልስ፣ ትግራይ ሆኖ የሚመልሰው ደግሞ እንዲመልስ፣ ህዝቡ ከጎኑ እንዲያሰልፍ የሚያደርገው መዋቅሩ ይዘረጋል ብዬ አስባለሁ። ስለዚህ በእነዚህ ሁለት ገመድ ጉተታዎች አሉ። በህዝቡ ማን አለ፣ መሀል ህዝብ አለ ማለት ነው። ስለዚህ እነዚህ ወዴት ያመሩናል የሚለው ደግሞ ይሄ ሚዛን ያስተካክለዋል ብዬ የማስበው ህዝብ ነው ማለት ነው። ህዝብ ነው ሚዛን የሚያስተካክለው በግዴታም ቢሆን እነሱ የሚያስገድዱትም እንኳን ቢሆን። በዚህ ደግሞ ስርዓት የሚያስይዝ በጀነራል ታደሰ ወረደ በኩል ደግሞ ስርዓት የሚያስይዝ ይኖራል ብዬ አስባለሁ ማለት ነው። ስለዚህ በዚህ የሚፈጠር ሁኔታ አለ ብዬ አስባለሁ። ሌላው ደግሞ የህገ መንግስታዊና ፌዴራል ስርዓቱን በሚፈቅደው መሰረት የመሄድና ስርዓቱን ማለት ነው ስርዓት፣ በሌላው በኩል ደግሞ የሻዕቢያ ስርዓትን ጠቅላላ አስተሳሰቡም ይሁን ስርዓቱም ይሁን የማስረጽ በሌላ በኩልም አለ ጾም የሚደግፍ የሚባል አካል ማለት ነው። ስለዚህ የሚያዋጣን ከፌዴራል መንግስት ቀንደኛ ጠላት ነው።
ቀንደኛ ወዳጃችን ጽምዶና ኤርትራ ሻዕቢያ ነው የሚል አካልም አለ። ስለዚህ ይህንን ደግሞ ሚዛኑ የሚያስተካክለው ህዝብ ነው ማለት ነው። ምክንያቱም ያ በፊት የነገርኩህ ህዝቡ የሚያዋጣ እኛ የፈጠርነው ስርዓት፣ እኛ የተታገልንለት ስርዓቱ አለ፣ ያለፈውን አልፈዋል። አሁን ግን ወደ ኖርማል ህይወታችን እንመለስ የሚል ህዝብ ጠንክሮ ሲወጣ ወደ ስርዓት ይገባል ማለት ነው። አይ አይደለም አሁን ቀንደኛ እና ዋነኛ ወዳጃችን ወደ ሆነው ነው የሚሄደው የሚለው ደግሞ ጽምዶውን ይዞ የኢሳያስ ስርዓትን ማስረጽ ነው የሚሆነው ማለት ነው። ስለዚህ በዚህ መሀል ያለው ሽኩቻ ቀላል እንዳይመስልህ በጣም ከባድ ነው። ያ በፊት ያልኩት ትግራዋይነትና ትግራዋይነትህን የሚያሰጥህና የሚከለክልህ ማለት ነው። እንግዲህ የቄሳርን ለቄሳር ላይ አይጥ ለሞቷ የድመትን አፍንጫ ታሸታለች ከሚለው ጋር እንድትወስዱት እና ማንም ምንም ቢል በቃ ለሞቱ ሰላም ጤና ይስጥልን። ችግር የለውም። ጦርነት የማገደ የኢትዮጵያን የሀገረ መንግስት ውቅርም ያዛባ ሆኖ ዛሬም ድረስ ቀጥሏል የሚል ጠሩ ጥቃቶችና እርምጃዎች እንዲቆሙ፣ መሰረታዊ የኮሚኒኬሽን አገልግሎቶች እንዲመለሱና ሲቪሎች ደህንነታቸው ወደ ተጠበቀ ስፍራ የመሸሽ መብታቸው እንዲከበር የሚሉ ይገኙበታል። የፌዴራል መንግስትና ህወሓት በመካከላቸው ያለው ተቃርኖ ሀገር እስከ ማፍረስ ሊያደርስ የሚችል ፖለቲካዊ መዘዝ እንዳለው ቢያውቁም መፍትሄን ለመፈለግ እየተንቀሳቀሱ አይደለም ሲሉ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ወቅሰዋል። የህግ ባለሙያዎች በበኩላቸው ህወሓት የቀድሞውን የክልሉ ምክር ቤት ወደ ስልጣን ለመመለስ ያሳለፈው ውሳኔ ህጋዊ ቅቡልነት የለውም እያሉ ነው። ሰሞነኛው የትግራይ ክልል የፖለቲካ ድባብም ውጥረት ነግሶበታል። ባልደረባችን አማኑኤል ጀንበሩ ይህንን የተመለከተ ሰፊ ዘገባ አሰናድቷል፣ እንደሚከተለው ይቀርባል። የፌዴራል መንግስትና የህወሓት ቡድን በመካከላቸው ያለው ተቃርኖ ሀገር እስከ ማፍረስ ሊያደርስ የሚችል ፖለቲካዊ መዘዝ እንዳለው ቢያውቁም መፍትሄን ለመፈለግ እየተንቀሳቀሱ አይደለም ሲሉ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ወቀሱ። የህግ ባለሙያዎች በበኩላቸው የህወሓት ቡድን የቀደመውን የክልሉ ምክር ቤት ወደ ስልጣን ለመመለስ ያሳለፈው ውሳኔ ህጋዊ ቅቡልነት የለውም እያሉ ነው። ሰሞነኛው የትግራይ ክልል የፖለቲካ ድባብ ውጥረት ነግሶበታል። ላለፉት 51 ዓመታት በኢትዮጵያ የፖለቲካ መበየኛ ባህር ውስጥ ትልቅ የተሰሚነት መልህቅን ጥሎ የቆየው ህወሓት ካለፉት 6 ዓመታት ወዲህ ግን ያጋጠመው ውስጣዊና ውጫዊ የፖለቲካ አሰላለፍ መዛባት ህዝብን ለጦርነት የማገደ የኢትዮጵያን የሀገረ መንግስት ውቅርም ያዛባ ሆኖ ዛሬም ድረስ ቀጥሏል የሚል ትችት ተደጋግሞም ይቀርብበታል። የህወሓት ቡድን ከማዕከላዊ መንግስቱ ጋር ወደ ጦርነት ያስገባውና ለሚሊዮኖች እልቂት መንስኤ የሆነው የክልሉን መንግስት የተቆጣጠረበትን የ2012ቱን ህገወጥ ምርጫ ከሰሞኑ እንደ አዲስ አጀንዳም ይዞት ብቅ ብሏል። ቡድኑ ትናንት ባወጣው መግለጫም ከቀናት በፊት በአክሱም ከተማ አደረግኩት ባለው የማዕከላዊ ኮሚቴ ስብሰባ በ2012 ህገወጥ ምርጫ የተመረጠው የክልሉ ምክር ቤት ዳግም ወደ ስራ እንዲመለስ መወሰኑን አስታውቋል። የህወሓት ህጋዊ እውቅና በምርጫ ቦርድ በተሰረዘበት ማዕከላዊ ኮሚቴ የሚባለው የፓርቲው መዋቅር በፈረሰበትና መሰል የህግና የፖለቲካ ጥያቄዎች በሚስተናገዱበት በዚህ ሰዓት እንዲህ ያለውን ውሳኔ ይዞ መምጣቱ በበርካቶች ዘንድ ጥያቄ ብቻ ሳይሆንም ስጋትንም ጭሯል። የክልሉ የፖለቲካ ልሂቃንና ማህበራዊ መሰረታቸውን በክልሉ አድርገው የሚንቀሳቀሱ የፖለቲካ ፓርቲዎችም በድረ ጦርነት ድባብ ውስጥ ላለው ነዋሪ ሌላ የጦርነት ምዕራፍን የሚከፍት ውሳኔ እያሉት ይገኛሉ። በጀኔራል ታደሰ ወረደ የሚመራውና ከሰሞኑ በፌዴራል መንግስቱ አንድ የስልጣን ዓመት የታከለለትን ጊዜያዊ አስተዳደር በመቃወም የተጀመረው የህወሓት አመራሮች እርምጃ ቡድኑን ዳግም የክልሉ የፖለቲካ ራስ እስከ ማድረግ በደረሰ ውሳኔ ታጅቦ መሸጋገሩ የክልሉን መጻኢ ሁኔታም በስጋት የተቀነበበ አድርጎታል። የብሔራዊ ባይቶና አባይ ትግራይ ባይቶና ፓርቲ ምክትል ሊቀመንበር የሆኑት አቶ ዮሴፍ በሬ ይህ አይነቱ የቡድኑ ውሳኔ ካለፈበት የፖለቲካ ባህል የሚመነጭ መሆኑን በመጥቀስ ይህ ለጦርነት በር የሚከፍት አመለካከት አሁን ላለው ውጥረትና የፖለቲካ ችግርም ክልሉን እንደዳረገው ያነሳሉ። አሁን ላይ እየተራገበ ያለውና ከዓመታት በፊት የነበረውን የክልል ምክር ቤት ዳግም መመለስ ከህገ መንግስታዊና ከምርጫ ቦርድ የመተዳደሪያ ደንብም ፍጹም የተፋታ መሆኑን ጠቁመዋል። እኛ ከስብሰባው በፊት 2 የቢሆንስ ነጥቦችን አስቀምጠን ነበር እንዳልነው ቡድኑ ጦርነትን መርጧል ሲሉም ለሪፖርተር ገልጸዋል። ይህ ደግሞ የፕሪቶሪያውን የሰላም ስምምነት ከማፍረስ ጋር የሚሄድ እንደመሆኑ የሚፈጠረው ፖለቲካዊ መዘዝ በቀላሉ የሚበርድ እንዳልሆነም ያስጠነቅቃሉ። ቡድኑን ወደ ስልጣን ለመመለስ ምክር ቤቱ ምናምን አይደለም እንደሌለ ያውቃሉ፣ ግን ቡድኑን ወደ ስልጣን ለመመለስ ነው። ቡድኑን በዚህ መንገድ ወደ ስልጣን መመለስ የፕሪቶሪያ ስምምነቱን ማፍረስ ነው። የፕሪቶሪያ ስምምነት ማፍረስ ደግሞ ከስምምነቱ በፊት ወደ ነበረው ሁኔታ መመለስ ነው፣ ወደ ጦርነት መመለስ ማለት ነው። ስለዚህ ኮምፕሊት እየሄዱበት ያለው መንገድ ወደ ጦርነት የሚመልስ ህዝቡ የማይደግፈው ባይዘው ይሄ ውሳኔ እንደ የትግራይ ህዝብ ውሳኔ ወይም እንደ የትግራይ ህዝብ ፍላጎት ተደርጎ መወሰድ ያለበት አይደለም። የትግራይ ህዝብ እንተወውና ያን ማዕከላዊ ኮሚቴው ራሱ የተከፋፈለበት ውሳኔ ነው። ከዚህ በፊትም ተከፍሎ አሁን ደግሞ በድጋሚ ነው እየተከፈለ ያለው ነው። በእርግጥ ማዕከላዊ ኮሚቴ ማለትም አይቻልም፣ ህጋዊ ስላልሆነ ማለት አይቻልም። ግን የተወሰኑ ሰዎች በዘመድ እና በጥቅም የተሰበሰቡ ሰዎች
በህጋዊ የተሾመን መንግስት ወይም በፌደራል መንግስት የተቋቋመውን ጊዜያዊ አስተዳደር አፍርሰው ወደ ስልጣን ለመመለስ እያደረጉት ያለ ጥረት ነው። ይሄ ጥረት ደግሞ ቶታሊ ምንም ህጋዊም ይሁን የሆነ ተቀባይነት በቅቡልነትም በህጋዊነትም መሰረት ስለሌለው ወደ ጦርነት የሚያመራ ነው። የአሁኑ ፖለቲካ ውሳኔ ካለፉት 6 ዓመታት የክልሉ የጦርነት ሰበዝ የሚመዘዝ ነው የሚሉት ደግሞ የውድብ ነጻነት ትግራይ ምክትል ሊቀመንበርና የውጭ ጉዳዮች ኃላፊ አቶ አለምሰገድ አረጋይ ናቸው። በፌዴራል መንግስቱና በህወሓት መካከል ያለው ችግር የሀገረ መንግስት መፍረስ ችግር የሚያስከትል መሆኑን ሁለቱ ወገኖች አልተረዱትም ያሉት አቶ አለምሰገድ ፖለቲካዊ ዳተኝነት የክልሉን ህዝብ አደጋ ላይ ጥሎታልም ብለዋል። መፍትሄው የዘገየ ቢሆንም በክልሉ ፖለቲካ ያገባናል የሚሉትን አካላት ሁሉ ማሳተፍ ይገባ ነበር። አሁንም ህወሓትን ጨምሮ ሁሉንም የፖለቲካ ተዋንያኖች ያሳተፈ ምክርና ውይይት አስፈላጊ ነው ሲሉም አስተያየታቸውን አጋርተዋል። ይህ በማይሆንበት ሁኔታ በድረ ጦርነት ለጎበጠው ማህበረሰብ ሌላ የእልቂት አጀንዳን ማቀበል ሁሉንም ከተጠያቂነት የሚያድን አይደለም በማለትም ነው የገለጹት። አቶ አለምሰገድ በማብራሪያቸው የአሁኑ የህወሓት ጦርነት የመሻት እንቅስቃሴ ከኋላው በሀገር ውስጥ ፖለቲካ ባኮረፉ ኃይሎችና በቀጠናዊ ጠላቶች እየተደገፈም ነው ብለውታል። ውስጥ የተፈጠረው ችግር መፍትሄ ለማምጣት እየሰራ አይደለም። ህወሓት ነኝ ብሎ የሚጠራ እንደ ፖለቲካል ፓርቲ የለም፣ እኛም አንቀበልም። ግን ራሱ ህወሓት ነኝ ብሎ የሚጠራ አንጃ አለ። የማፊያ አንጃ አሁን እንደተፈጠረው ሁኔታ ኤክስፕሎይት እያደረገ ክልሉ ወደ ማይወጣበት ሁኔታ ነው እያስገባት ያለው ማለት ነው። ይህንን ሁኔታ ደግሞ የትግራይ ህዝብ ብቻ አይደለም የሚጎዳው። በተደጋጋሚ ስንገልጸው እንደነበረ የኢትዮጵያ አጠቃላይ ሁኔታም ይጎዳል። ወይ እንደ ቀላሉ የሚታይ ነገር አይደለም። ትግራይ ያሉ ሁኔታዎችን በደንብ እንግዲህ ታስቦበት ካልተፈታ ኢትዮጵያ ውስጥም እንግዲህ በቀጥታ እሳት እንኳን ባይኖረው ወናፈኑ ይኖራል። እኛ እሳት ይኖራል ብለን ነው የምናስበው። የተገናኘ ነው የትግራይ ሰላም ማጣት የኢትዮጵያ ሰላም ማጣት ብለን ነው የምናስበው። ችግሮች ካሉም በሰላማዊ መንገድ መፍታት ያለብን ብለን ነው የምናስበው። ስለዚህ አሁን በትግራይ ውስጥ የተፈጠሩ አጠቃላይ ችግሮች ከሁለቱም ሳይድ የሚመነጩ ናቸው። ጠቅላይ ሚኒስትሩም ጄኑዊንሊ የትግራይ ችግር ለመፍታት ሁሉም የትግራይ ኃይሎችን ሰብስቦ ኢንክሉዲንግ ህወሓትን ኃይል እንደ አንድ ታጣቂ ኃይል ማለት ነው ሰብስቦ የመፍትሄ አካል ማድረግ እያደረገ አይደለም። የህግ ባለሙያው አቶ ጥጋቡ ደሳለኝ በበኩላቸው የህወሓት ሰሞነኛ ውሳኔ የፌዴራሉንም የክልሉንም ህገ መንግስት የሚቃረን ነው ብለዋል። የአይነቱ ውሳኔ በኢፌዴሪ ህገ መንግስት አንቀጽ 54 የክልል ምክር ቤቶች የስልጣን ዘመን 5 ዓመት መሆኑን በግልጽ ማዕቀፍ የተቀመጠውንም መናድ ነው ብለውታል። ህወሓት ፖለቲካዊ ሰውነቱን ባጣበትና አሁን ድረስ በተወካዮች ምክር ቤት ያለው 38 መቀመጫ ባዶ በሆነበት ሁኔታ ራሱን ህጋዊ አድርጎ ማቅረቡም ቅቡልነት የሌለው ጉዳይ መሆኑን አንስተዋል። በፖለቲካዊ መፍትሄ ካልሆነ በስተቀርም ህጋዊ መሰረቱን ከመፈለግ አንጻር ቡድኑ እዚህ ግባ የሚባል መብት እንደሌለው ነው የጠቆሙት። በክልሉ አስቻይ ሁኔታ በሌለበት ሁኔታ ምርጫ ማድረግም አልተቻለም። ምክር ቤቶችንም ማቋቋም ማደራጀት አልተቻለም። ስለዚህ ክልሉ አንዱ የፌዴሬሽን አባል ስለሆነ በጊዜ አስተዳደር እየተዳደረ አስቻይ ሁኔታ ሲኖር ነው የክልል ምክር ቤት ምርጫ ሊካሄድ የሚችለው ተብሎ በብሔራዊ ምርጫ ቦርድ አቅጣጫ በተሰጠበት ሁኔታ የቀድሞውን መመለስ ህግን የተከተለ አለመሆኑ ብቻ ሳይሆን የክልሉን ህገ መንግስት ራሱ የተቃረነ ነው፣ ኢፍትሐዊ ነው፣ የሚያስኬድም ጉዳይ አይደለም። በዛ ላይ ደግሞ የጊዜ አስተዳደሩን አልቀበልም የሚለውም ተገቢነት የለውም። ምክንያቱም ፓርቲው የገባው ስምምነት አለ። በፕሪቶሪያ ስምምነት መሰረት ብዙ ግዴታዎች አሉት። አንደኛ ጦርነት ወይም ደግሞ ግጭት ቀስቃሽ ሁኔታዎችን ያለመፈጸም፣ ትጥቅ የመፍታት፣ ከፌዴራል መንግስቱ ጋር በትብብር የመስራት፣ ክልሉን የሰላምና የፖለቲካ መረጋጋት እንዲፈጠር እና የህግ የበላይነት እንዲከበር አስቻይ ሁኔታ መፍጠር ወይም ደግሞ በክልሉ የሰብአዊ መብት ጥሰቶች እንዳይኖሩ ከፌዴራል መንግስቱ ጋር የመተባበር ግዴታ አለበት። ያንን ግዴታውን አምኖ ተቀብሎ ፈርሟል። ራሱ ህወሓት በላካቸው የስምምነቱ ተፈራራሚ አካላት ወይም ተደራዳሪዎች ያደረገው በመሆኑ በስምምነቱ መሰረት ኢንቮልቭድ ከሆነ ወይም ከነበረ እንደዛ ለስምምነት ተገዢ መሆን አለበት። ውጤቱ ምንድን ነው? የክልሉ ጊዜያዊ አስተዳደር የመቀበል ግዴታ ውስጥ ይወድቃል ማለት ነው እና ሁለቱም ውሳኔዎቹ ከህግ አንጻር ስናያቸው ህገ መንግስታዊ ሁኔታን ያከበሩና የተከተሉ አይደለም። አንደኛ ያው እንዳልኩ የክልል ምክር ቤትን የመመለስ በኢትዮጵያ ታሪክ ውስጥ ታይቶ ተሰምቶ አይታወቅም። ይህ ያው የተተካ አስተሳሰብ በድሮ አስተሳሰብ ላይ መኖራቸውን የሚያሳይ ነው። ባይሆን ተራማጅ አስተሳሰብ ሊያሰኛቸው የሚችለው ክልሉ አስቻይ ሁኔታ አለ፣ ትብብር ተደርጎ ምርጫ መካሄድ አለበት። ለህዝብ ተወካዮች ምክር ቤትም 38 ወንበር ባለፈው 5 ዓመት ክፍት ነው። አሁንም ደግሞ በቀጣይም ላይ ካሄድ ከቻለ የክልሉ ዕጣ ፈንታ ምንድን ነው፣ ሳይወከል እስከ መቼ ሊሄድ ነው የሚለው ነገር ነው ሊያሳስባቸው የሚገባ የነበረው። ሁለተኛ በክልሉም ደግሞ ክልሉ ምክር ቤትን የማቋቋም ጋር ማስፈጸሚውን አካል የመከታተል የመቆጣጠር
እና የፍትህ አካሉን ወይም ህግ አውጪውንም ህግ ተርጓሚውንም አካል በየጊዜው ሪፖርት የመቀበል ሁኔታ መኖር ስላለበት እንግዲህ ምክር ቤት የመጨረሻው የስልጣን የበላይ አካል በመሆኑ ምክር ቤት የግድ መኖር አለበት። ይሄ ደግሞ ምርጫ መካሄድ አለበት እንደማለት ነው። ከፌዴራል መንግስቱና ከምርጫ ቦርድ ጋር አስቻይ ሁኔታ እንዴት እንፍጠር ተብሎ ምርጫ መካሄድ አለበት እንጂ የቀድሞውን እቀሰቅሳለሁ፣ እመልሳለሁ፣ አክቲቭ አደርጋለሁ የሚለው ይህ ህገ መንግስታዊ ነው። ስለዚህ በማንኛውም የህግ መመዘኛ ስናየው የህወሓት ውሳኔዎች ተገቢነት የላቸውም፣ ተቀባይነትም የላቸውም፣ የህግ ተቃርኖም አለባቸው። በትግራይ እንግዲህ ፖለቲካ ውጥረቱና የቃላት መወራወሩ በርትቷል። በነ ዶክተር ደብረጽዮን የሚመራው የህወሓት ነባር አመራር የሌተናል ጄኔራል ታደሰ ወረደን ጊዜ አስተዳደር እንደማይቀበልም እየገለጸ ይገኛል። እንግዲህ አይጥ ለሞቷ የድመት አፍንጫን ታሸታለች የሚለው በኢትዮጵያ ውስጥ ህወሓትን ጨምሮ በፋኖ በሸኔና በፖለቲካ ፓርቲም ኢህአፓ ነኝ ብለው እንደዚህ በሚወራጩ ማንኛውም ኃይሎች ጭራሽ ከአልሻባብ ጋር ሆነን ዓለም አቀፍ ሽብርተኛ ነን ብለው ራሳቸውን በመግለጥ የመጡትን ሁሉ ጨምሮ ማለት ነው በቀላሉ አይጥ ለሞቷ የድመት አፍንጫ ታሸታለች በሚል ነው መጠቅለል የምፈልገው። ምክንያቱም እኔ የማውቀው እውነት ይሄን ስለሚመስል እንዴት ይብራራል ምንም ከዚህ በላይ አይብራራም። በአጭሩ ማንም ለጥፋት የሚነሳ ሁሉ ሞቱን ስለናፈቀ ቶሎ ለመሞት ስለፈለገ ያ ነገር ይሆንለታል እንጂ ሌላ የሚሆን ነገር የለም። ምናልባት አንዳንድ እዛ ጋር የሚልከሰከሱ ሰዎች ወር ይህን ነገር እንደው በቆራጥነት ገፋ አድርገው ከራሳቸው ያላራቁ በተገኘው አጋጣሚ ሁሉ የማይገባቸውን ለማግኘት የሚልከሰከሱ ኃይሎች ካሉ አብረው ሊነኩ ይችላሉ። ሰሞኑ አይታችሁ ከሆነ ለሽብር የሄዱ ኤግዚቢት እንደዘወሩ እንደዚህ ያሉ ሰዎችን የቴዲ አፍሮን ሙዚቃ የሰሙ ሰዎች በቁጥጥር ስር ዋሉ ብለው የሚያፌዙም አሉ። በእኛ ጉዳይ እኛ ማዘዝ መቻል አለብን። የእኛ ሞታችንን ጤናችንንም ደስታችንን ሆነ ለቅሷችንን እነዛ መርዶኛዎች ባንዳዎች የፉሚዝ ልጆች ሊያወሩት አይገባም። በራሳችን ጉዳይ ላይ ራሳችን ለማዘዝ በራሳችን ሀገር ላይ በራሳችን ማንኛውም ምድር ላይ እኛ ባለቤት ለመሆን ጥረት ማድረግ ምንም ነገር ስናደርግ ወደዛ መንፈስ መምጣት ሰው የምንወድ ሰው ነግሮን ሰው የምንጠላ ሰው ነግሮን የምንደባደብ ሰው ነግሮን ግን አንጠቃቀም። ለምን እና ማንም ምንም ይበል በየትኛውም አግባብ ላይ የተገኘ ሰው ኢትዮጵያን ለመንካት የህዝብን ሰላም ለማወክ ብጥብጥ ለማምጣት ቦምብ ለማፈንዳትም ሆነ ሌላ ችግር ለመፍጠር የሚሞክርን ሰው እኔ ለየት ያለ ራሱ ህግ የሚወጣ ቢሆን አሪፍ ነበር። በዚህ ወቅት ላይ የሚያስፈልገው ህግ ለየት ያለ ምናልባትም ስቅላት ሊሆን ይችላል። ህግ ሰዎችን የሚያስፈራራና ባሉበት ምንም አይነት ቆሻሻ ነገር ከማድረጋቸው በፊት 4-5 ጊዜ እንዲያስቡ ራሳቸውን ከዛ ነውር እንዲጠብቁ የሚያስችል ነው እንጂ ህግ ሰዎች ካጠፉ በኋላ እንዲታሰሩ መሆንም ማለት ነው። ህግ በሰዎች ልቦና ውስጥ ነው መስረጽ ያለበት፣ ሳያደርጉ እንዲያስቡ ማስቻል ነው እንጂ ጭራሽ እዚህ የአፋር እህት ወንድሞች ልትኖሩ ትችላላችሁ እና አፋር ላይ ሁሌ ማውራው በጣም የሚገርመኝ አንድ ሰው የገደለ ስንት ግመል ነው እኔ የሰማሁት ታሪክ 100 ግመል ቅጣት አለው ነው እና 100 ግመል በቃ አይገኝም። ሰው ክላሽ ይዘውም ቢሆን ከተጣሉ ክላሻቸውን ቁጭ አድርገው በሽመል ወር በምናምን ይደባደባሉ እንጂ እንዳይገዳደሉ አድርገው በጥንቃቄ ይደባደባሉ እንጂ አንዱን ለመግደል በጣም ነው የሚፈሩት። እንደው መደባደብ እኮ ቢመጣ ማለት ምክንያቱም አንድ አፋር ውስጥ አንድ ሰው የሰው ህይወት ያጠፋ ሰው 100 ግመል ይቀጣል። ያ ማለት ዘመዱን ሁሉ ይዞ ገደል ነው የሚገባው ካሳ ለመክፈል ማለት። ስለዚህ ህጉ በራሱ ይፈራል፣ ይከበራል። ሰዎች ከጥፋት ራሳቸውን ይገቱበታል። የተለያየ ቦታ ላይ ብዙ ነገር አለ እና ከሱ አንፃር አሁን እነዚህ ሽብር ምናምን ላይ 138 ሰዎች ተያዙ ምናምን ከዛም በላይ ያዛሉ። የማይገባችሁን ለማግኘት በንግድ ዓለም ላይም በየትኛውም ቦታ ላይ ያላችሁ ወንድሞች የማይገባችሁን የሆነ ክፍያ እንኳ ቢከፍሏችሁ አትቀበሉ፣ ጠይቁ። እኔ አሁን ኢኮኖሚካል ፕሮብሌም አለብኝ፣ ያው በቃ ብዙ ነገር ያስፈልገኛል፣ ገንዘብ የለኝም፣ መበላው እንደዚህ ችግሮች አሉ። በእነዚህ ችግር ተላኮ ግን ከኢትዮጵያ ህዝብ ዘርፎ ያመጣው ሌባ ሰው ያንን ስለሰጠኝ ጠልፎ ሊጫወትብኝ ይችላል።
ስለዚህ አልቀርብም። ማንኛውም ነገር የለኝም እኔ ለእውነት እያገለገልኩ ሰው አይስጠኝ የራሱ ጉዳይ። የተለየ እንኳንስ ኤግዛጁሬት የሆነ ነገር እንኳን ዝም ብሎ ከመሬት ተነስቶ በሚዲያ ሽፋን እንኳን ብዙ የሚነካካ ነገር አለው። ሞባይል አይሰራም ወይም የሆነ ነገር አለ በቃ ብዙ ነገር ያስፈልገኛል። ያው ይሄ ለክፉ ሰዎች መግቢያና እኔን መጫወቻ ለማድረግ እድል ይሰጣቸዋል። በችግር ያዛኝ መስለው ይገባሉ። ብዙ ሰዎች ነበሩ መጀመሪያ ላይ ስጀምር በሱፐር ቻት በሱፐር ስቲከር አካውንት ሁሉ ካላመጣ ብሎ አካውንቴን ጠይቀው ብር ሁሉ የረዱኝ ወንድሞች ነበሩና እውነት ሌላ ቦታ ላይ አያቸዋለሁ። አሁን አንዳንዶች እኔ ጋር የሉም። ለምን የሉም? ምናልባት ሌላ ሀሳብ ሊሆን ይችላል። በተለያየ መልኩ ያላችሁ ሰዎች እንዳትጠልፉ። አሁን ትናንትና ምናምን 138 ሰዎች ላይ ስናያቸው ዝግባ የሚባሉ ሰዎች አሉ። አንድ እኔም የማውቀው ቤተሰብ አንድ ቀን ገንዘብ ተልኮለት በዛ ምክንያት ሰዎች አብረው ሲታሰሩ ከነሱ አካውንት ጋር ትራንዛክሽን ስለነበረው ወደ 1 ሚሊዮን ብር የሚጠጋ እቃ ገዝቷል። ያን እቃም ሰጥቶታል። ኦልሬዲ ልጁ ሌላ ነገር ይኖራል በሚል በክሱ ውስጥ ገብቷል። የታሰራለ ወደ 5 ወር 6 ወራቸው መሰለኝ እዛ መተማ አካባቢ ላይ የታሰሩት ላይ ማለት ነው። እና ልጁ ያቅም አካውንቱ ጋር ትራንዛክሽን ስላለው ነው። ስለዚህ ብዙ ሰዎች ስለሆነ እዛ ጋር የገባው ጠይቁ ነው ዋናው። እዚህ ጋር ላወራ አይፈልም። ምንም አይነት ገንዘብ ሳትለፉ ልስጣችሁ ከተባለ ወጥመድ ሊሆን ይችላል። ያለፋችሁበትን አትጠይቁ። የማታውቁትን እቃ ባደራ አትቀበሉ። ሹፌርም ረዳትም ከሆናችሁ በፖስታም ሆነ ወይም የሰው መልእክተኛ ሆናችሁ ይሄን አድርስልኝ የምትባባሉ ሰዎች አትቀበሉ። ከመቀበላችሁ በፊት ነገሮችን አጣሩ። ብዙ ወንድሞች አንድ ቻይና ላይ የታሰረችብን ብዙ ጊዜ የተናደን ለምን ይታሰራሉ ብለን አሁን በቅርቡ ወደ ሀገሯ ልትመጣ ትችላለች ተብለን አንድ እህታችን ደግሞ ቱርክ ላይ ኢትዮጵያ አየር መንገድ ጋር ሲሰሩ ይህን እቃ አድርሱልኝ ተብለው የተሸወዱት ወንድሞች አሉ። ስለዚህ በዛ አይነት መልኩ ውጭ ላይ የምትሄዱ የምትመላለሱት ወንድሞች ያው ይሄ ወቅት እስከሚያልፍ ሰዎች ሰው እስከምንስተካከል ይሄ የተበላሸው ማንነታችን ሁሉ እስከሚመለስ ድረስ ይሄ አንዱን ነክሶ የመበላላቱ አይነት ቆሻሻ ባህሪያችን እስከሚወገድ ድረስ አስተዋዮች ሁኑ። የምትቀበሉትን እቃ የምትሰጡትን እቃ ጠይቁ። በአግባቡ ተጠቃቀሙ፣ ችግር የለውም። ግን እጠቅማለሁ ብላችሁ መልካም ባደረጋችሁ አመዳፋሽ መሆን ስለሌለባቸው ጥንቃቄ ብታደርጉ። መዘናጋት የሚባል ነገር የለም። ነገሮች እየረቀቁ ነው። እስክሪብቶ ብለው ታብሌት ወር የሆኑ ክኒኖች መድኃኒቶች ነው ተብሎ በዛ ብዙ ነገር ሊሰራ ይችላል። አደንዛዥ ይሰራል ምናምን። ሌቦች እና ነውረኞች ለሀገራችንም ይህንን በሽታ እያስተላለፉ በዓለም ላይ በጣም ቆሻሻ የሆኑ ስልጣኔያቸውን ከአጋንንት ጋር ቀላቅለው ከጅኒ ከሰይጣን በላይ ሰይጣን የሆኑ ሀገራት እና ህዝቦች እንደዚህ አይነት ነገሮችን ይጠቀማሉ። ስለዚህ አስተዋይ ሁኑ። በሹፍርና ላይ ያላችሁ ተንቀሳቃሽ የሆናችሁ መልእክት ምናምን እንደዚህ ሁሉንም ነገር ቸክ ማድረግ። ምክንያቱም አሁን ያለንበት እንግዲህ ምዕራፍ ላይ ጀምረናል። ትራኩ ጋር ገብተናል። ኢትዮጵያ ዋናው ይህ ዓመት ሊሆን ይችላል። የሌሎች ደግሞ ሀገራት እየባሰ ነው የሚሄደው ፈተናው። አንዳንዶች ከምድር ከካርታ ላይ እስከ መጥፋት ድረስ የሚደርሱ የተለያዩ ሀገሮች እንዳሉ እነግራቸዋለሁ እኔ በኢትዮጵያዊነት ቋንቋ ማለት ነው። ከዛ ውጭ ከግብፅ ምናምን ያለው ደግሞ እንተፈንቶ ቅራቅሞ የሚያሳስብም አይደለም። ጀስት እኛ እዚህ ኢትዮጵያ ውስጥ ያለን ሰዎች እርስ በርሳችን ያለ ነው። በጭካኔ ብንጎዳዳም ጉዳቱ የጋራ ነው። ምክንያቱም አይደል እኔ የምችለው እኔ ጋር ኢትዮጵያን እጎዳለሁ ያለውን ሁሉ ባጠፋው ጀስት አብሮ መጥፋት ነው። ቢስተካከል ጥሩ ይሆናል። እነሱም እንደዚህ እናጠፋ የማንም መሳቂያ ነው የምንሆነው። እሱ ነው ለመጨከን ሁሉ የሚያስቸግር ሆኖ እንጂ ሌላው ለኢትዮጵያ ጠላት ሆኖ የሚቀርብ ሁሉ አያሳስብ። አይዟችሁ። ምንም ሀብት፣ ስልጣን፣ ስልጣኔ፣ ቴክኖሎጂ፣ ዶላር፣ ኒውክለር ነቲንግ በዚህ ወቅት ላይ ተውት። እሱ ምንም የሚያማልል አይደለም። ምን ጤናኛ ሆኖ ሰው መተኛት ባለበት ከተኛ፣ መነሳት ባለበት ከተነሳ፣ ምንም ነገር ሲያደርግ ሸክም ከሌለበት እንቅልፉ አልመጣለት ብሎ ክኒን እየዋጠ የሚተኛ ከሆነ ነው ችግሩ። በብዙ ሺህ የሚቆጠር ብር የወጣበት አልጋ ኖሮ እንቅልፍ የሌለበት በፍርሃት በሰዎች መካከል ላይ ባይተዋርነትን ተላብሶ መሄድ ነው መከራው። ምን ሀብት ሞልቶ ተርፎ ይሄን እንዳትበላ ይሄን እንዳትጠጣ ተብሎ መገደብ ነው መከራው። እንደፈለጉ አለመሆን፣ ፈጣሪ ከሰጠው ስልጣን መገደብ፣ በሰዎች ቁጥጥር ስር መዋል፣ በዚህ እንደዚህ በል ይሄን አትንካ፣ ወደዚህ ወዳም ተብሎ
የሰዎች እስረኛ ሆኖ መኖር ትልቅ ኃጢአት ነው። ስራችን እንዲያምር ሁሉ ነገር እንዲባረክልን ድል እንድናደርግ ከፈለግን ስራችንን ማሳመር የእኛን ሁልጊዜም የምናደርገውን ተሳትፎ በመልካምና ለመልካም ነገሮች ብቻ መሆን በማወቅም ይሁን ባለማወቅ ኃጢአት ወደ ቤታችን ወደ ራሳችን እንዳይመጣ መጠንቀቅ፣ በተለይ ሰዎችን ለማዳን እንጂ ሰዎችን ለማጥፋት አለመሳተፍ፣ ያውም ሀገር ሲሆን ደግሞ እጥፍ ድርብ። በየትኛውም ዓለም ላይ ለሰዎች መልካም ነገር አድርጉ። የእናንተ ባህሪና ማንኛውም ነገር በመልካም ይገለጥ፣ በአድራጊነት፣ በሰጭነት፣ በችግር ፈችነት። ባዳኝ ታላቅ የሚያደርግ እሱ ስለሆነ በአዋቂነት ምናምን እንጂ ይሄ በጨዋይነት፣ በለማኝነት፣ ይሄ በአቃጣሪነት፣ በተላላኪነት፣ በባንዳነት እንዲህ በወራዳ ነገር ህይወታችሁን እንዳታነካኩት። ያን ብቻ አድርጉ እንጂ ታውት የኔና የእናንተ ሀገር ኢትዮጵያ ከፈጠራት አምላክ ጋር ሆና ሁሉን ችግር ታልፋለች። እሱን የሚያደርገው ፈጣሪ ነው። በየእምነታችን ከፈጣሪያችን ጋር ነው መገናኘት ያለብን። ሁሉም ነገር የሚያስተካክል እርሱ ስለሆነ ለእርሱ እንንገር፣ እኛ ደግሞ ንጹህ ነው እና አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። የመርሃ ግብር የቄሳርን ለቄሳር ነው። በቃ ኃጢአተኛውን ለኃጢአተኛው፣ መልካሙን ለመልካሙን እናድርግ። የእኛ ራሳችንን ከመጠበቅ ጋር ተያይዞ እሾህ ምንድን ነው የሚባለው? ስራ ለሰሪው ሾህ ላጣሪ የሚባል ነገር አለ። ሁሉም ስራው ይዳኘዋል። እኛም ስራችንን ማስተካክለን ከመልካሙ ሀገር ኢትዮጵያ ጋር ወደፊት እንሂድ። በየትኛውም አግባብ ሀገራችንን አሳልፈን አንሰጥም የሚለው ላይ ነው ለመናገር የፈለኩት። የዛሬው መርሃ ግብር በዚሁ እናጠናቅቃለን። ላይክ፣ ሳብስክራይብ፣ ሼር አድርጉ። ሜምበር መሆን ትችላላችሁ። ኮመንት ሴክሽን ላይ ፒን እናደርጋለን። የንግድ ባንክ ሀሳባችሁን በፍቅር መደገፍ የምትፈልጉ ካላችሁ እሱን ማድረግ ትችላላችሁ። ላይክ፣ ሼር፣ ሳብስክራይብ ደግሞ መልካምነት ነው። ቢኮዝ ሰው ሙዚቃ ይጋብዛል እንኳን የሚጠቅመውን ነገር ማውራት የሚጠቅመውን ምክር የሀገር ጉዳይ ሆነ እንጂ ሀገር ብትስተካከል በቢዝነስ እንደዚያ አልጠይቃችሁም። እንዴት እንደሚሰራ ሶሻል ሚዲያ ላይ ያውቃለሁ፣ ግን ዛሬ የሚቀለድበት ወቅት አይደለም። መጨረሻው ጫፍ ላይ ስላለን መጀመሪያ ሀገራችንን ማዳን ላይ አብረን እንቁም። ከዛ በኋላ ሁሉም በፖለቲካውን በምኑ ሁሉም እንደፈለገው ማውራት ይችላል። መድረኩ ላይ ስለደረስን እሱን ማረጋገጥ ግዴታችን ነው። ህወሓትም ቆፈረችው ጉድጓድ ቶሎ እንሸክፋታለን። ተልቶሎ ብትሞክር ለእኔ ጥሩ ነው። ጦርነት ብትጀምር አሁን ህወሓት ደስ ይለኛል። ለእኔ ዘገየችብኝ። ማዳን ያለብንን አድነናል። ጌታቸው ረዳ ጻድቃን ብለናል። ብዙ ቪዲዮች ላይ መውጣት ያለበት ወጥቷል፣ መጥፋት ያለበት ይጠፋል። ሌላው በትግራይ ህዝብ ፊት እዛው በትግራይ ህዝብ እጅ ፍትሁን ያገኝ። እዛ ይቀሩት ሻዕቢያ ምናምን በሚገባው ይሸከፋል። የፈለገው ይሁን ማንኛውም ክፉ አያሳስባችሁ፣ ልኩን ያገኛል። ኢትዮጵያ ታበጽሕና በእግዚአብሔር። ኢትዮጵያ ድል ይቀጥላል። በያላችሁበት መልካም ጊዜን ተመኘሁ። ሰላም ቆዩ።